ሰላም እንዴት ነህ? እግዚአብሔር ይመስገን። ተመስገን። ከቤተ እምነት ነው ጴጥሮስ ወንድሜ? እኔ ሙሉ ወንጌል። በጣም ጥሩ። ጥያቄ ስላለኝ ነው። በእናንተ ላይ ነው ጥያቄ ያለኝ። እኔም እጠይቅሃለሁ መልሼ። ህፃናትን እንድታጠምቁ መጽሐፍ ቅዱሳዊ አስተምህሮ ወይም ህግ ይሄን ነገር እንድታሳይም ብዬ ነበረ። እሺ፣ በጣም ጥሩ። ምንም ችግር የለውም። ቀላል ነው፣ እንመልስልሃለን። በመጀመሪያ የነገረ ድነታችንን ስናብራራ ነገረ ድነት የተሰጠው ለእኛ ብቻ አይደለም። ነገረ ድነት በመጽሐፍ ቅዱስ ለሁሉ የተሰጠ ነው። መጽሐፍ ቅዱስ እንዲህ ይላል። ቶሎ ቶሎ ላሳይ። እኛ ለህፃናት ጥምቀት የምንጠቅሰው እኛ ብቻ አይደለንም። ባይዘወይ የአንተው ጴንጤ በሚባለው ቅርንጫፍ ውስጥ ያለችው መካነ ኢየሱስም ይህንን ጥቅስ ወስዳ ለህፃናት ጥምቀት ጠቅሰዋለች። የመጀመሪያው ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስ ክርስቶስ ለኒቆዲሞስ ባስተማረው ጊዜ እንዲህ ብሎ ተናገረ። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላል ዘንድ አለው። ኢየሱስም እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ህፃናት ሰው ናቸው። ህፃናት ሰው ስለሆኑ አዋቂ ብቻ አይደሉም። መጽሐፍ ቅዱስ ጌታ የተናገረው ሰው ሁሉ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ልጆቻችንን የስጋ ልደት ከእናት ከአባታቸው ይወለዳሉ። ከዛ ደግሞ የመንፈስ ልደት ደግሞ ወደ እግዚአብሔር ቤት አምጥተን ከውሃና ከመንፈስ እንዲወለዱ እናረጋቸዋለን ማለት ነው። ለምን? ሰው ስለሆኑ። ይህ ጸጋ ከውሃና ከመንፈስ መወለድ ለሰው ሁሉ የተሰጠ ጸጋ ስለሆነ አንደኛ ይህ ነው። ሌላው ትዝ ይል እንደሆነ ኢየሱስ ክርስቶስ አምላካችን ወደ ሐዋርያቱ ልጆችን ህፃናትን ሲያመጡ ምን ብሎ ተናገረ? ሐዋርያቱ ሊከለክሉ ሲሉ ምን አለ ጌታ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ስለዚህ እኛ ህፃናትን ልክ በሐዋርያቱ ዘመን ጌታ በስጋ ከነሱ ጋር ሳለ ወደ እርሱ እንደሚያመጡ ሁሉ ተናገረ። ምን ብሎ? ህፃናት ወደ እኔ ይምጡ አለ፣ የእግዚአብሔር መንግስት ለእነርሱም ናትና አለ። ስለዚህ ምን እናምናለን እኛ? ወደ ጌታ የምናመጣቸው በጥምቀት ነው። ምክንያቱም በጥምቀት ከውሃና ከመንፈስ ሲወለዱ ህፃናት በቤታቸው በአባታቸው ቤት የመኖር መብት አላቸው። ሰው ናቸው፣ የከበሩ ናቸው። ከክርስቲያን ቤተሰብ የሚወለዱ ልጆች እኔና ቤቴ እግዚአብሔር እናመልካለን፣ ልጅህን በልጅነቱ በመንገድ ሳለ በመልካም መንገድ ምራው ተብሏል። ስለዚህ እኔ በክርስቶስ አምናለሁ፣ በአብ በወልድ በመንፈስ ቅዱስ በምትገኘው ልጅነት ጸጋ ጥምቀት አምናለሁ። ስለዚህ ልጄን ወደ ክርስቶስ አመጣለሁ፣ ከውሃና ከመንፈስ እንዲወለድ አደርጋለሁ። ወደ ክርስቶስ እንዲመጣ መብት አለው። የእግዚአብሔር መንግስትም ለልጄ ናት። ስለዚህ እኔ ያመንኩትን ጌታ እኔ ባመንኩት እምነት ወደ ጌታ አመጣቸዋለሁ ማለት ነው። ለምን? ያ የመዳን ተስፋ ለነሱ ብቻ አይደለም። ለማን ነው ደግሞ? ለልጆቻቸውም ስለሆነ። ስለዚህ የተስፋው ቃል ለልጆቻቸውም ነው ለነሱም ነው። ስለዚህ ከዚህ የተነሳ ሌሎችም ጥቅሶች አሉ በመጽሐፍ ቅዱስ ሐዋርያት ሥራ ሲታነብ በቤተሰቦቻቸው በአንዱ እምነት ቤተሰቡ ሁሉ እንደተጠመቀ ይናገራል። ቤተሰቡ ሁሉ ተጠመቁ ይላል። ቤተሰብ በሚለው ብራንች ውስጥ ህፃናትም አሉ፣ አዋቂዎችም አሉ። ስለዚህ ቤተሰብ የሚለው ሁሉንም የያዘ ስለሆነ ሁሉንም ያጠቃለ ስለሆነ ለምሳሌ በምን ምሳሌ ልስጥ መሰለህ? ጨርሻለሁ፣ ካረዘምኩብህ ይቅርታ። ለምሳሌ እኔ ሌትሴይ ሙስሊም ነበርኩ ልበለ። ከዛ ወደ ኦርቶዶክስ ቤተክርስቲያን ልመጣ ብፈልግ ሚስት አለችኝ፣ አሁን የ7 ወር ልጅ አለችኝ ልበለ ክለልና ሚስቴ አለች። ልክ እኔ ቃሉን ሰማው፣ ሚስቴም ቃሉን ሰማች። ልጃችን ግን ገና 7 ወሯ ነው፣ ቃሉን አልሰማችም። እኔና ሚስቴ ቃሉን ሰምተን ተቀበልን። ከዛ ወደ ቤተክርስቲያን በጥምቀት ስንጨመር ልጃችንን አይቆይ እኛ አምነን ስለሆነ እኛ ሰምተን ስለሆነ አንቺ ግን ጥምቀት አያስፈልግሽም፣ አንቺ ይሄ ህብረት ይሄ የቤተክርስቲያን መጨመር አንቺን አይመለከትም፣ እኛ አመነው ለእኛ ብቻ ነው ብለን እንተዋታለን? አንተዋትም። ምክንያቱም ጌታ ህፃናትን አምጡ ስላለ ወደ ጌታ አምጥተን ከጌታ ጋር ህብረት እንዲያደርጉ ልጅነትን ከውሃና ከመንፈስ እንዲወለዱ እናረጋቸዋለን ማለት ነው። ወንድም አለ ጴጥሮስ ጨርሻለሁ። ኦኬ ጨርሳል። እሺ አመሰግናለሁኝ። አሁን ቅድም የዮሐንስ ወንጌል ምዕራፍ 3 ላይ የጠቀስከው ያ ስለ ጥምቀት አያወራም መጽሐፉ። በልታ አስረዳኛ። አውዱ ላይ ብቻ ተነጥሎ ከውሃና ከመንፈስ አስረዳኝ ጴጥሮስ። ያው ምን ታደርግ መሰለህ? አያወራም ብሎ ድፍንፍን ማድረግ ሳይሆን ውሃ የተባለው ይሄ ነው፣ መንፈስ የተባለው ይሄ ነው ብለህ ተርጉምልኝ። እሺ ላውጣውና በደስታ እሺ
እሺ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ኒቆዲሞስ ጋር ከምን ላይ ነው የምታነበው? ይቅርታ ጴጥሮስ ሶሪ ላቋርጥ ፈልጌ አይደለም። ከምን ላይ ነው የምታነበው? መጽሐፍ ቅዱስ የቱ ነው ያልከው ማለት ነው? 66 ነው እኛ የምንጠቀመው። አዲስ መደበኛ ትርጉም አይደለም። አዲስ መደበኛ ትርጉም አትቀበልም? አዲሱ መደበኛ ትርጉምን አትቀበለውም? እኔ እሱን አልቀበለውም። አትቀበለውም? አዲሱ መደበኛ ትርጉም አልቀበለውም። የኦርቶዶክስ ነው አትቀበለው። የዚህ እንትኑንም አልቀበለውም። ኖ እኔ ስለ አዲሱ ስለ ፕሮቴስታንት መጽሐፍ ነው የጠየቁ። ለምንድን ነው የማትቀበለው? ስለ 1954 ነው የምቀበለው እኔ እኮ። ለምንድን ነው የማትቀበል? አዲሱ መደበኛ ትርጉም ነው ያልኩህ። ኦኬ እሱን አሁን ለጊዜው እንትን አልኩበትም፣ አልተዘጋጀሁበትም። ለምን እንደዚህ ታውቃለህ ጴጥሮስ ወንድሜ? እዛ ላይ ዮሐንስ ወንጌልን ውሃ የሚለውን ጥምቀት ነው የፈታው። ያንተው ሊቃውንቶች የፕሮቴስታንት ሊቃውንቶች ጻፉት ትርጉም ላይ ውሃ የሚለው ጥምቀት ነው፣ የውሃ ጥምቀት ነው የፈቱት። አይልማ አውዱና መጽሐፉ ሙሉውን ክርስቶስ ነው የሚተረጉመው እንጂ ሊቃውንቶች አይደለም የሚተረጉሙት። ጌታ ውሃ የሚለው ነው የሚተረጉመው፣ ተርጉሞታል። ጌታ ነው ራሱ እየተረጎመው እያብራራለት ለኒቆዲሞስ የመጣው ጌታ ነው። ውሃ የሚለው ብሎ እንደተረጎመለት አሳየኝ። በጣም ጥሩ። ውሃ የሚለው የውሃ ትርጉም ጌታ በምሳሌ ሲናገር ትርጉሙን ያስቀምጣል። ኦኬ፣ ስለዚህ አሁን ውሃ የሚለውን ተርጉሞለታል ብለኸኛ፣ ፕሊዝ ያሳየኝ። እሺ ወንድማ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስ መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀው እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንም አትቀበሉም። አልጨረሰውም። ከላይ ጀምሮ እያወራ ነው። አልትቀበሉም ማለት ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም ከሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም እና እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ራሱ ክፍሉን እያብራራው ስለሆነ ጴጥሮስ አሳየኛ ወንድሜ። ውሃን ተርጉሞታል ብለኛል። ውሃ ምን ብሎ ተረጎመ ጌታ? በእርሱ የሚያምን እያለ እኮ ነው። ውሃ ማለት እምነት ማለት ነው። አዎ በእርሱ የሚያምን እያለ መጽሐፉ የተረጎመው ነው። ከጌታችን ውሃ ማለት እምነት ማለት ነው ወንድሜ። በቃ ውሃ እዚህ ላይ አሁን ያስቀመጠው መንፈስ ቅዱስ ራሱ መንፈስ ቅዱስ ነው። ውሃ ደግሞ እያለ ያለው ቃሉን ነው። አሳየኝ። የት አለ? አሳየኝ። እንደዛ የሚለው የት አመጣኸው? በእርሱ የሚያምን አይልማ። ውሃ እምነት ነው። አሳየኝ። ተርጉሞታል እኮ የተረጎመለት እኮ ነው። በእርሱ የሚያምን የውሃን ትርጉም ንገረኝ አልኩህ ጴጥሮስ። የውሃን ትርጉም ንገረኝ። ከጌታ በላይ ምን ተርጓሚ ያለና እንዴ? አላሳየኝም እኮ ውሃ እምነት ነው ብሎ ጌታ ተረጎመለት አልከኝ። የት አለ ውሃ? ውሃ ማለት እምነት ነው ያለው። ቃል በቃል እዚህ ጋር ጥምቀት ነው። አንተ ቃል በቃል እኮ ማይነህ አይደለም። ጥምቀት ብላ ታሳየኛለህ? ጥምቀት ብላ ታሳየኝም እኮ ውሃ ጥምቀት ነው። ውሃ ሲያሳይ ውሃ ጥምቀት ነው ተጠመቁ ይላል እዚህ ላይ እኮ። ላሳየህ አኪልያ፣ እንዴ ችግር የለውም። ውሃ ጥምቀት ነው ተጠመቁ ይላል። ቆይ ላሳየህ። አላስረዳም እንትን አላለ። ላሳየህ ጴጥሮስ፣ ችግር የለውም። እሺ ውሃ ጥምቀት እንደሆነ መጀመሪያ ላይ ከውሃና ከመንፈስ በዚሁ ዮሐንስ ወንጌል ምዕራፍ 3 ላይ ስማኝ እንኳን እንዴ። እሺ ኦኬ። ከውሃና ከመንፈስ ካልተወለደ በቀር። ምክንያቱም ጥያቄው ምን ነበረ? ክርስቶስ ምን አለው? ዳግመኛ ካልተወለዳችሁ በቀር የእግዚአብሔር መንግስት ልትወርሱ አትችልም አለው። አሁን ዳግመኛ ልደት ነው የተነገረ ያለው። አስተውል። ዳግመኛ መወለድ ደግሞ ለክርስቲያኖች ማለት እንደሆነ ይገባሃል ብዬ አስባለሁ። እኛ ክርስቲያኖች ዳግመኛ ልደት የሚባለው ሰው ከውሃና ከመንፈስ ሲወለድ
አሮጌው ማንነቱን ጥሎ አዲሱን ጸጋ የሚለብስበት ከጌታ ከሞቱና ከትንሣኤው ጋር አንድ የሚሆንበት ይሄ ሁለተኛው ልደት ከውሃ ውስጥ ገብቶ ሲወጣ ያ ዳግመኛ ልደት ይባላል። ስለዚህ በመጽሐፍ ቅዱስ ዳግመኛ መወለድ የተባለው በጥምቀት የምትገኘውን ዳግመኛ ልደት ነው። ስለዚህ ምን አለ ጌታ? ስለ ዳግመኛ ልደት እያስረዳ ነው፣ ስለ ዳግም መወለድ። ከዛ ምን አለ ኒቆዲሞስ? እንዴት ነው ሰው ከሸመገለ በኋላ ወደ እናቱ ማህፀን ዳግመኛ የሚገባው አለ። ክርስቶስ ምን አለው? እንዴት ይሄን አታስተውልም? እውነት እውነት እልሃለሁ ሰው አለ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ አስቀመጠ። ውሃ ነው፣ መንፈስም መንፈስ ነው። ምክንያቱም መንፈስ ቅዱስ መንፈስ ነው። በቃ ተቀበልን። ውሃ ጋር ስመጣ ግን ውሃ ማለት እኮ እምነት ነው ካልከኝ ጌታ አንደኛ ውሃ ማለት እምነት ነው ያለበትን ሳየኛለ። አንድ ሁለተኛ በመጽሐፍ ቅዱስ ውሃ እምነት ሆኖ የተፈታበትን አንድ አንቀስተኝ። እኔ ውሃ ጥምቀት እንደሆነ አሳይሃለሁ። አንተ ግን ውሃ እምነት ነው ያልክበትን አሳየኝ። እሺ አሁን መዝሙር ያሬድ መጽሐፉን ከላይ ነው ቆርጠህ እያነበብክ ያለውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ እየተረጎመው እየተነተነለት ነው ለኒቆዲሞስ እና ሙሉውን ተንትነህ ትርጓሜውን በደንብ ታገኘዋለህ። የአንተው ቤተ እምነት እኮ ተንትኖት እኮ ጴጥሮስ፣ የአንተው ቤተ እምነት እኮ ተርጉሞት በመጽሐፋቸው ላይ የውሃ ጥምቀት ነው ለካ አስቀመጡ። የአንተ ትርጉም ከየት የመጣ ነው ንገረኝ። ከክርስቶስ የመጣ ነው ከራሱ እነሱ ከየት አመጡት? ስለ እነሱ አይደለም። አሁን በዚሁ በእግዚአብሔር ቃል ነው ማውራት ያለብን። ስለ ፕሮቴስታንትነት እኮ ነው ማውራት። አንተም ፕሮቴስታንት ነኝ ስላልክ ቋንዴ ስማኝ። አንተም ፕሮቴስታንት ነኝ ስላልክ የፕሮቴስታንት መጽሐፍ አዲሱ መደበኛ ትርጉም ዛሬም ድረስ በየአዳራሹ ሁሉም ሰው የሚይዘው የሚታደለው መጽሐፍ ላይ የዮሐንስ ወንጌል ምዕራፍ 3 የውሃ ጥምቀት ነው ብሎ ነው የፈቱት። እስቲ ለምሳሌ አንድ ክፍል ሊድልህ እዚሁ ላይ ቆይ አንዴ ከይቅርታ ጋር እዚሁ ላይ ነው የምንጨርሰው። ዮሐንስ ወንጌል ምዕራፍ 3ን ካላስቸገርኩ እዚሁ ላይ ነው የምንጨርሰው። ጥምቀት እዚህ ጋር ጥምቀትን ስለማያሳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ እያብራራው ነው። ቆርጣችሁ ብቻ ከላይ ጥምቀት ነው ብሎ ለጥምቀት ብቻ መውሰድ ይሄ አግባብነት የለውም። ወርደን ራሱ ሙሉ መጽሐፍ ማንበብ ነው ያለብን። እዚሁ ላይ ነው የምንጨርሰው። ጴጥሮስ እዛው ነው ያለው። እሱ የነገረክ እዛው ቁጥር 22 ላይ እያለክ ነው ያለው። ቁጥር 22 ላይ ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ፣ በዚያም ከነርሱ ጋር ተቀምጦ ያጠምቅ ነበር የሚለውን አመጣልህ። ዮሐንስም ደግሞ በሳሌም አቅራቢያ በሄኖን በዚያ ብዙ ውሃ ነበርና ያጠምቅ ነበር ይላል። ኦኬ አሁን እሱ ሊያሳይ የፈለገው ጌታ ቀጥሎ ይሄን ካስተማረው በኋላ ጥምቀትን በውሃ የሚደረገውን ጥምቀት ያለውን ነገር ነው አኪሉ ሊያሳይ የፈለገው። እኔ ግን እዛ ድረስ ምሳንደርስ ለአንተ ላሳይ የምፈልገው ነገር በደንብ አስተውል። ከላይ ጀምሬ ነገርኩ። ዳግመኛ መወለድ ማለት ለአንድ ክርስቲያን ዳግም ተወለደ ስትል ምን አደረገ ማለት ነው? ምን ሲያደርገው ዳግም የሚወለደው? በክርስቶስ ሲያምን ዳግም ይወለዳል። በክርስቶስ ሲያምን አንድ ሰው ሳይጠመቅ ዳግም ይወለዳል። ሳይጠመቅ አላልኩም፣ በእምነት ዳግም ይወለዳል። ሰው ሳይጠመቅ ነው ያልኩህ። ሳይጠመቅ ሰው ዳግም ይወለዳል። አንድ ሰው ሳያምን ቢጠመቅ ዳግም አይወለድም። እኔ የጠየቅኩህ እሱን አይደለም። ሳይጣመነ ባይጠመቅ ዳግም ልደት ያገኛል? ቅድሚያ ያገኛል። በእምነት ዳግም ውልደት ያገኛል። በእምነት ስለሆነ ሳይጠመቅ ዳግም ልደት ያገኛል። ከመጠመቁ በፊት ኦልሬዲ ዳግም ተወልዷል ነው የምትለው? በእምነት ይወለዳል። ከክርስቶስ ከሞቱና ከትንሣኤው ጋር አንድ ለመሆን ደግሞ ይጠመቃል፣ ክርስቶስን ይለብሳል። የጠየቁ እሱን አይደለም፣ ግልጽ አድርግልኝ። ሳይጠመቅ በማመኑ ብቻ ዳግም ይወለዳል ብቻ አላልኩም። እኔ በእምነት ይወለዳል። ክሊር አድርግልኝ አቋምህን። በእምነት ነው እንጂ በጥምቀት ሰው አይወለድም። እኔ እሱን አልጠየቅኩም። የጠየቅኩ አንድ ሰው ይኸውልህ፣ ለምሳሌ አመንኩ አለ አንድ ሰው። አሁን እዚህ ጋር ወንጌል ሰበከን፣ እዚህ ሆኛ አይኔን ጨፍኜ እጅ ወደ አድርጌ አመንኩ አልኩኝ፣ ዳግም ተወለድኩ? እንደዛ አይደለም። ይማራል፣ ስለ ክርስቶስ ወንጌልን ይማራል። ከተማረ በኋላ በክርስቶስ ካመነ በኋላ ከዛ በኋላ ዳግም ይወለዳል። ከዛ ከተወለደ በኋላ ደግሞ ነው የሚጠመቀው፣ ከክርስቶስ ጋር ክርስቶስን ይለብሳል ማለት ነው። አንድ ሰው
የጠየቁ አንዴ ምንድን ነው? ስማኝ ቆይ አሁን ሰበከኝ፣ ቆይ ስማኝ፣ አስተማርከኝ። አሁን አመንኩ አልኩኝ። አሁን በቃ በአፌን አውጥቼ ቃሌን መስክሬ እጅ ወደ ላይ አድርጌ አመንኩ አልኩኝ። ዳግም ተወለድኩ ይህን በተናገርኩ ቅስፈት ዳግም ይወለዳል። ከተወለደ በኋላ ጴጥሮስ ለምን ጥያቄን አትመልስልኝም? በጥምቀት ያላመነ ሰው ቢጠመቅ ዳግም መወለድ አይችልም። እኔ እሱን አልጠየኩም። አመንኩ እኮ አልኩ። አመንኩ እኔ በቃ አሁን አስተማርከኝ። አመንኩ አልኩኝ። በነገርከኝ ቃል ሰማሁ አመንኩኝ አልኩ። አመንኩኝ ባልኩበት ቅስፈት ዳግም ተወልጃለሁ ወይ? አዎ ተወልደሃል። በጣም መልካም። ስለዚህ ጥምቀት ከመፈጸሜ በፊት ምንም ከማድረጌ በፊት ተወልጃለሁ። አመንኩ ስል ተወልደሃል። ኦኬ፣ ማስረጃ ስተኛው። በቃ ጥሩ ማስረጃ ስተኝ። አሁን አንድ ሰው ሳይጠመቅ በቃ ዝም ብሎ አመንኩ ዛሬ ሰማ ወንጌል አመንኩ ስላለ በቃ ዳግም ተወለደ ያልክበትም ማስረጃ ስተኝ ፕሊስ። እኔም እከፍትልሃለሁ። አንዴ ሞባይል ላይ ልግባ። እዚሁ ሞባይል ላይ ልግባ። ጥቅሱን ንገረኝ፣ እኔ እከፍትልሃለሁ የምትቸገር ከሆነ። እሺ ቆይ አንዴ። ዮሐንስ ወንጌል ምዕራፍ 1 ነው ቁጥሩ። ዮሐንስ ወንጌል ምዕራፍ 1 12 ነው የሚሆን። ቆይ አንዴ፣ ችግር የለውም ገብረ ማርያም። የእሱን ምዕራፍ 1 ቃል ነበረ ነው የሚለው። አይ ቆይ ተው፣ ቁጥሩን አልሰጠንም ገና። ቆይ ጥምቀትን እንትን ማለት ከመስመር እናስወጣው ብዬ ነው። ጴጥሮስ ቅድም ምን አልከኝ? ሳልጠመቅ አሁን አመንኩ ስል ጨርስልህ። ምሳሌ ለምሳሌ ወንጌል ሰበከኝ ጴጥሮስ፣ ስማኝ፣ ሳሁን አስተማርከኝ። ከዛ አሜን ብዬ ተቀበልኩ። በቃ አምኛለሁ ስል ዳግም ተወልጃለሁ ሳልጠመቅ። በትክክል በጣም ጥሩ። ስለዚህ አንድ ሰው ሳይጠመቅ እሺ አንዴ ከይቅርታ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ከወንድ ፈቃድ አልተወለዱም። ከማን ተወለዱ? ከእግዚአብሔር ተወለዱ እያለ ነው። ይሄ ዳግም ውልደት ማለት ይሄ ነው። በእምነት ነው ዳግም ውልደት፣ ሳይጠመቁ ማለት ነው። ጥምቀት እኮ ካመንክ በኋላ ነው። ሳታምን ብትጠመቅ አትድንም፣ ይፈረድብሃል። ጴጥሮስ እኔ እሱን አልጠየኩም ፕሊዝ። ማንም ሰው የጠየቁ ጥያቄ ሳይጠመቅ አንድ ሰው በማመኑ ብቻ ዳግም ይወለዳል ወይ? በእምነት ክርስቶስን ሲቀበል ሲያምን ይወለዳል ዳግም። ይኸው መጽሐፉ ነው የሚለው። ምንም ሳይጠመቅ ማለት ነው። ጥምቀቱን ለምንድን ነው የምታነሳው? ግን ማነሳው ለምን መሰለህ? ካመነ ሰው ነው የሚጠመቀው። ያላመነ ሰው ሲጠመቅ ይፈረድበታል። አንዴ ስማኝ፣ ያመነ የተጠመቀ ይድናል ተብሏል አይደል እኮ። ወረድ ብለህ ደግሞ አንብበዋ። አንዴ ጴጥሮስ ስማኝ ፕሊዝ፣ ቆይ አንዴ ፕሊዝ ስማኝ። የሚድነው ምንድን ነው ተባለ? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። 4 ነጥብ ስላልሆነ ብዬ እኮ ነው። ችግር የለውም። ዋናው እኔ እናንተ የሚያስጨንቀን እስኪ እናምነው። ያላመነ ግን ይላል። እኔ ስለሚፈረደው ምን አስጨነቀኝ? ስለ መዳን እኮ ነው ሁላችንም አይደለም። ስለ መዳን ብቻ አይደለም። 4 ነጥብ አላደረገም እዛ ላይ። ጴጥሮስ የሚድነው ምን ያደረገ ነው ንገረኝ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ችግር የለውም። አንድ ሰው ካላመነ ቢጠመቅ ይፈረድበታል ማለት ነው። እምነት አያድንም። ለመዳን ግን ምን ማድረግ አለበት? አንድ ሰው አምኖ መጠመቅ አለበት። በጣም ጥሩ። አምኖ ካልተጠመቀ ይድናል? አምኖ ካልተጠመቀ አይድንም። በጣም ስለዚህ ሳይጠመቅ ድነት የለም ማለት ነው። ማመኑ ብቻ አያድነውም። አምኖ ሲጠመቅ ነው የሚድነው ማለት ነው። ሲያምን ይድናል፣ ሳያምን ቢጠመቅ አይድንም ያልኩ። አምኖ ድኖ ይጠመቃል አይልማ የሚለው ያመነ የተጠመቀ ምን ነው የሚለው ይድናል። ከዛ ወርታች ወረድ ብለው እስቲ ያላመነ ግን ይፈረድበታል። ያላመነማ በፍርድ ውስጥ ነው ያለው። እሱ እኮ ምንም ክርክር የለውም። ያላመነ ሰው ሲጀመር በጥምቀትም እኮ አያምንም። እሱን ቶ ቆይ አንዴ። ያላመነ ሰው ይፈረድበታል ካለ አንድ ሰው ሳያምን ቢጠመቅ ይፈረድበታል ማለት ነው። ጥምቀት አያድንም ማለት ነው። ማመኑ ጥምቀት ከሌለው ዋጋ የለውም። እና ህፃናትን ለምንድን ነው የምታጠምቁት እናንተ? ማን አዘዛችሁ? በጣም ወደ ህፃናት እንመጣለን። ቆይ መጀመሪያ ታዋቂዎቹ ላይ እንጨርስ። ቆይ አንድ ጴጥሮስ ከጥቅስ ከርስ አንዘልም። እዚሁ ላይ ሆን ስለ ህፃናትማ ቅድም አስቻለሁ። አንተንም እጠይቅሃለሁ፣ ችግር የለውም። እሺ በደንብ ስማኝ። የሚድነው ምን ያደረገ ነው?
መዝሙር አንዴ ስማ ከይቅርታ ጴጥሮስ ጋር መዝሙር አንዴ እዚህ ጋር ያቀረብኩት ማስረጃን ተቀብለዋል፣ ራይት አድርገዋል። ጴጥሮስ አንዴ እኔ አልተቀበልኩም። ብቀበልህማ ቻው እንዴት እንባባል ነበር። አትቀበለውም? አባባሌ የማልቀበልህ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ አዎ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ከወንድ ፈቃድ አልተወለዱም እያለ ከዚህ በላይ ከእግዚአብሔር ቃል ማስረጃ በላይ ምን አለ? በጣም ጥሩ። የተቀበሉት አሁን ለምሳሌ ክርስቶስን የሚቀበሉት ትምህርቱን ነው አይደለ? ቃሉን ነው አይደል? አይደለም፣ እምነት ሲያምኑት ነው። ቆይ እሱን ስማኝ፣ አምነው ትምህርቱን አምነው የክርስቶስን ሲቀበሉት ስማኝ፣ የክርስቶስን ማመን ማለት ትምህርቱን መቀበል ማለት ነው አይደል? ክርስቶስን ማመን ማለት ነው። ትምህርቱማ ወደ እምነት ነው የሚወስድ። እንዴ ክርስቶስን ወደ ማመን ነው የክርስቶስ የሚወስድ ያስተማረውን እንጂ ሳትቀበል ክርስቶስን ታውቀዋለህ እንዴ? አይደለም። ወደ ክርስቶስ ነው ትምህርቱ። ክርስቶስ እንደሚያድን ሲመሰክርልህ ክርስቶስን ታምናለህ። ካመንክ ስለዚህ በኋላ ክርስቶስን ብሎ አስተማረን። ምን ያለ ነው የሚድነው አለን በልጁ የሚያምን የዘላለም ሕይወት አለው። በልጁ እኮ። የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም አለ። ከዚህ በላይ በጣም ጥሩ ማስረጃ ምን እኮ፣ አለ? ምንም ችግር የለውም። ስለዚህ በልጁ የሚያምን ሲባል ጥምቀትን ያገለለ ነው ይላል እዚህ ላይ ጥምቀትን ያገለለ ነው ወይ? አይደለም። አቋምን ቆይ ተናገር ይላል። ወንድሜ። አሁን አንተ እዚህ ጋር በእምነት እየተናገረ ነው አይደለ? የሰው ልጅ ይኸውልህ፣ በእምነት እንደሚወለድ እየተናገረ ልንገርህ፣ ጥምቀት እዚህ ጋር ይላል ወይ ነው የምልህ። እኔ ክርስቲያን ነኝ። የመጽሐፍ ቅዱስን አስተምሮ ለራሴ ምቾት አንዷን ጥቅስ መዝዤ የምቀበል ሰው አይደለሁም። መጽሐፍ ቅዱስን በምላት የምቀበል ነኝ። ክርስቶስ በእምነት ክርስቶስን ያመነ የተጠመቀ ይድናል የሚለው ከዮሐንስ ወንጌል ምዕራፍ 1 ጋር አይጋጭብኝም። ምክንያቱም ሁለቱም እኛም አንድ አይጋጭም። ሀሳብ ነው ያለው። አንድ የስማኛ ጴጥሮስ እሺ፣ እንደ ከሰጠኝ ልመልስልህ። እሺ፣ በአንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ያነበብነው ያመኑት እነዚህ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። አዎ እነዚህ ደግሞ ያመኑት ምን ብለው ያመኑ? ምን ብለው ያመኑ? ስልጣን የሚሰጣቸው የእግዚአብሔር ልጅነት ስልጣን የሚሰጣቸው ምን ብለው ያመኑ ካልከኝ የክርስቶስን ትምህርት ያመኑ። አለቀ። የክርስቶስን ትምህርት ያላመኑ ሰዎች አንዴ ልጨርስ ሀሳቤ። የክርስቶስን ትምህርት ያላመኑ ሰዎች የዘላለም ሕይወት የላቸውም። በክርስቶስ ትምህርት ለመኖር ሕይወት የለውም ይላል መጽሐፍ ቅዱስ። የክርስቶስ ትምህርት ነው ምንድን ነው? ያመነ የተጠመቀም ይድናል። ስለዚህ እምነት ጥምቀትን ያገለለ አይደለም። ጥምቀት ደግሞ እምነትን ያገለለ አይደለም። አንድ ሰው አምኛለሁ ብቻ ብሎ አይድንም፣ ተጠምቄያለሁ ብቻ ብሎም አይድንም። አምኖ ሲጠመቅ። ምክንያቱም ጥምቀት ካልተጠመቅ ከጌታ ጋር ህብረት አንድነት የለህም። ከሞቱና ከትንሣኤው ጋር ልትተባበር የምትችለው በጥምቀትና በጥምቀት ብቻ ነው። በጥምቀት ከሞቱና ከትንሣኤው ጋር ሳትተባበር የዘላለም ሕይወት የለህም። ማስረጃ ልስጥና ትቀጥላለህ አንተ። ይኸው ለእኔ ምንም የሚጋጭብኝ ነገር የለም። እምነት ጌታችንን ማመን ማለት ጥምቀትን ያገለል አይደለም። መጠመቅ ማለት እምነትን ያገለልም አይደለም። ሮሜ 6 ላይ ቅዱስ ጳውሎስ ይሄን ያስቀምጣል። እንግዲህ ይላል ያው ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን የምንጠመቀው ለምንድን ነው አለ? ከክርስቶስ ኢየሱስ ጋር አንድ ለመሆን። ጥምቀቱ ጥቅሙ ምንድን ነው? ከክርስቶስ ኢየሱስ ጋር አንድ ለመሆን። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። ዳግመኛ መወለድ ማለት አዲስ ሕይወት መመላለስ ማለት ነው። አዲሱን ሰው መልበስ። በአዲስ ሕይወት እንድንመላለስ ምን አደረገ ይላል? ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። በአዲስ ሕይወት የምትመላለሰው በጥምቀት ከእርሱ ጋር ተቀብረክ ነው። ይህን ሳትፈጽም ነገረ ድነት የለም፣ የዘላለም ሕይወትም የለም። ጨርሻለሁ። ጴጥሮስ ሀሳብን ስጥ። እሺ፣ አመሰግናለሁ። ያልከው ነገር ትክክል ነው። እኛም አምነን ነው የምንጠመቀው። ፕሮቴስታንቱ አምሎ ወንጌል ያመነን ሰው ታስጠምቃለች። ትክክለኛ የእግዚአብሔርን ቃል መሬት ላይ አውርዳ የምትጠቀመው እሷ ናት። በትክክል አሁን ልጄ አሁን በ12 ዓመቱ ወንጌልን ተማረ። ከዛ በደንብ ማወቅ ከጀመረ በኋላ ካወቀ ከተረዳው በኋላ ተጠምቋል። አሁን በቅርቡ ማለት ነው። ይሄ ትክክለኛ ክርስቲያናዊ አካሄድ ስለሆነ ማለት ነው። እና ጥምቀት ያላመነ ሰው ቢጠመቅ ይፈረድበታል። ለምን? መጽሐፉ ራሱ ስለሚል የዮሐንስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል ሲል ተቆርጦ አይደለም የሚነገረው። ይሄ ያመነ የተጠመቀም ይድናል ብሎ አንድ ሰው ይሄን ብቻ ወስዶ
ለገዛ ፈቃዱ ማዋል የለበትም። ያመነ የተጠመቀ ይድናል፣ ያላመነ ጴጥሮስ ግን ብሎ ያመነ የተጠመቀ ይድናል የሚለው ለገዛ ፈቃድ ማዋል ማለት ነው። ለምሳሌ እኔ አንድ ሰው ሳይጠመቅ አይድንም፣ ምክንያቱም ጥቅሴ ያመነ የተጠመቀ ይድናል ብሏል። የሚጠመቀው ሰው ለድነት ነው ብዬ ባስተምር ለገዛ ፈቃድ ያስተማርኩት? አይ እንደዛ ሳይሆን ይሄ አንተን እኮ እያልኩ አይደለም። ትቃወመኛለህ ጴጥሮስ? ለምሳሌ ሰው የሚጠመቀው ለድነት ነው ካልኩኝ ትቃወመኛለህ? አዎ የምቃወምህ ለምን መሰለህ? የምቃወምህ ሳታምን ስትጠመቅ ነው የምቃወምህ። እኔ እሱን አልጠየቅኩም ጴጥሮስ። አይደለም የጠየቁት ስለ ህፃናት ጥምቀት ነው። ስማኝ፣ ሲጀመር ያመነ የተጠመቀ የሚለው ስለ ህፃናት ያወራል። በእምነት ላይ የተመሰረተ ጥምቀት ነው የሚያድነው እያለ እኮ ነው። እኔ ጠየቅኩ ጴጥሮስ፣ ያመነ የተጠመቀ የሚለው ጥቅስ ስለ ህፃናት ያወራል? አያወራም ስለ ህፃናት። ታዲያ ስለ ህፃናት ካልወረድ ነው ህፃናትን የምታያይዘው? አንተ ትልቁ ወንድሜ ህፃናት በእምነት ላይ የተመሰረተ ጥምቀት ነው የሚያድነው እያለህ ነው። ስለ ህፃናት ጥቅሱ ያወራል ወይ ንገረኝ። አውዱ ስለ ህፃናት ነው የሚያወራው እኮ። ስለ ህፃናት የሚያወራ ህፃናትን እንድታጠምቁ የፈቀደላችሁ መጽሐፍ ቅዱሳዊ አስተምህሮ ወይም ህግ ስጠኝ እኮ ነው። ማስረጃ ያመነ የተጠመቀ ይድናል የሚለው አክሊል ያን ልጨርስ ሀሳብ እንዳይበት። እሺ ይቅርታ በጣም ያመነ የተጠመቀ ይድናል ያላመነ ይፈረድበታል የሚለው ለህፃናት የሚጠቀስ ጥቅስ ነው ወይ? አዎ ህፃናት ማመን ስለማይችሉ ለህፃናት የተጻፈ ቃል ነው። ማገናዘብ ስለማይችሉ እነሱ መጠመቅ አይችሉም። የጠየቁ ጥያቄ ይሄ ክፍል የተጠቀሰው ስለ ህፃናት ነው ወይ? አረ ፕሊዝ ጴጥሮስ። ህፃናት ብሎ አይጠቅስም እንጂ ሁሉንም ሰው ያካትታል። ስለዚህ ስለ ህፃናትም ነው የተነገረው እያልክ ነው? ህፃናት ብሎ አይናገርም እንጂ ሁሉንም ሰውን የተባለ በክርስቶስ ያላመነን ሰው ብታጠምቀው ይፈረድበታል እያለ ነው። ከዚህ በላይ መቼም ስለዚህ ህፃናትን ይጨምራል እያልከኝ ነው አይደል? መዝሙርዬ ምዕራፍ 16 እንዲጠይቀው ምዕራፍ 16 ስለምንድን ነው የሚያወራው? ከአንድ ጀምሮ ብለህ ጠይቀው። ክፍሉ ጭራሽ ስለ ህፃናት አይደለም የሚያወራው። አይ ስለ ህፃናት ካለ እሱ ነው እንትን ውስጥ የሚገባው፣ ችግር ውስጥ የሚገባው። ቆይ ጴጥሮስ ስለ ህፃናት ነው እያልክ ነው? አቋምን ንገረኝ አንዴ። እዚህ ጋር ከሆነ እኔ ስለ ህፃናት ጥምቀት እያወራ ነው አላልኩህም እኮ። ጴጥሮስ ምን ሆናል? አቋም ይኑርህ እንጂ እንዴ። አዎ ብለህ ነበር እኮ አሁን ከደቂቃ በፊት። ስለ ህፃናት ጥምቀት እያወራ ነው አላልኩም። ስለ ሁሉም ሰው ስለተባለ ሰው ነው እያወራ ያለው። እሺ በዚህ ክፍል ውስጥ ህፃናትን ይመለከታል ይህ ጥቅስ? ህፃናት ሰው የተባለ እያልኩ እኮ ነው እኮ። ስለዚህ ህፃናትን ይመለከታሉ ይሄ ጥቅስ ወይ? እሺ በቃ ላንብብልህ። ተዋት አንብብልኝ። አልነበብን ነው ከላይ ጀምሬ ላንብብልህ። ጴጥሮስ ሌሎቹም እኮ እዚህ ማውራት ይፈልጋሉ። እኔ እናንተ ጊዜያቸው እንዳንፈች። ይሄ ጥቅስ ህፃናትን ይመለከታሉ አይመለከትም? እኔ አይመለከትም ብዬ አቋም ይዣለሁ። አንተ አቋም በመጽሐፉ እናወራ አይሻልም? መዝሙር መጽሐፉን ሁላችንም እናውቀዋለን። አቋምህን ንገረኝ። ታገሰኝና ጊዜ አንፈጅም ፕሊዝ ጴጥሮስ። ይቅርታ እኔ አቋሜን ነገርኩ። ምን አልኩኝ? ይሄ ክፍል ህፃናትን አይመለከትም አልኩ። አንተ አቋም ምንድን ነው? ይሄ ሰውን ሙሉውን ሰው የተባለን ሁሉ ይመለከታል። ስለዚህ ህፃናትን ይመለከታል። ህፃናት አያምኑማ። ካመኑ እንዴ እኮ ስለዚህ ህፃናትን አይመለከትም። ህፃናት ሰው አይደሉም እንዴ? ስለዚህ ህፃናትን ይመለከታል። ህፃናት ሰው አይደሉም ወይ? በህፃናት በጣም ጥሩ። ስለዚህ ህፃናትን ይመለከታል ብለን አቋም በጣም ህፃናትንም ሁሉንም ትልቁንም ትንሹንም ይመለከታል። ይሄ በጣም ስለ ህፃናት ግን እያወራ ነው እንዴ? እዚህ ጋር ህፃናት እያለ አያወራም። ችግር የለውም። ህፃናትን ይመለከታል ብለሃል። ኦኬ ያንተ ልጅ ከ12 ዓመቱ በፊት ሳይሆን አንዴ ስማኝሽ። እኔ ያንተ ልጅ ከ12 ዓመቱ በፊት ኦኬ የኔ ልጅ ልበል፣ ችግር የለውም። የኔ ልጅ በ3 ዓመቷ ወይም በ4 ዓመቷ ወይ በ1 ዓመቷ ብታርፍ ወደ ጌታ ብትሄድ ወይም በ5 ዓመቷ ብታርፍ ከመጠመቋ በፊት ብታርፍ ወዴት ነው የምትሄደው? አታምንም? ወደ ሲኦል ነው የምትወርደው። መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 19 ላይ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። እኔ ጠየቅኩ እሱን አይደለም እኮ ጴጥሮስ። እኔም ላብራራዋ። ጥያቄ ስማኛ ጴጥሮስ፣ ጠየቀኛ ልመልስ እኮ ጥያቄ ላብራራለህ። ምን አልከኝ? ያላመነ ሰው ይፈረድበታል አልከኝ አይደል? በትክክል በጣም ጥሩ። ያመነ ተጠመቀ ይድናል አልክና ደጋግመህ ምን አልክ? ያላመነ ይፈረድበታል አልከኝ አይደል? ኦኬ ማመን ደግሞ ከመስማት ነው ብለህ ታምናለህ አይደል? ማመን እምነት ከመስማት ነው። በጣም ጥሩ። መስማትም በእግዚአብሔር ቃል ነው። በጣም ጥሩ። ልጄ ሳትጠመቅ የእግዚአብሔርን ቃል ሳትሰማ ሞተች። የት ነው የምትገባው? እሺ
የማቴዎስ ወንጌል ምዕራፍ 19 ምን ይላል መሰለ? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ አይደለ? አትከልክሏቸው አለ። ቆይ አንዴ ታገሰኝና ቆይ አንዴ ታገሰኛ አንዴ ታገሰኝና ለእኔም ላውራ ከዛ በኋላ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ፣ መንግስተ ሰማያት እንደነዚህ ላሉት ናትና አለ። ይሄ እንግዲህ የክርስቶስ እንትን ነው። እሺ መንግስተ ሰማያት እንደነዚህ ላሉት ናትና አለ አይደለ? እሺ ይሄ በእምነት ማመን ስለማይችሉ ክርስቶስ ደግሞ ሕፃናት ወደ እኔ ይመጡ ዘንድ አለ። እኛ ደግሞ እንወስዳለን፣ ለእግዚአብሔር አደራ እንሰጣለን። መጠመቅ እስከሚችሉበት ክርስቶስ በማን እምነት ነው ለእግዚአብሔር አደራ የምትሰጠው? በእኛ በክርስቶስ ባመንነው እምነት ለእግዚአብሔር አደራ እንሰጣለን። በአንተ እምነት ቅድም እኮ ማን ልጆች ሳያምኑ ማመን አይችሉም እኮ ብለኝ ነበር። አሁን ደግሞ በእኔ እምነት አልክ ደግሞ መልሰ እኮ ለእግዚአብሔር አደራ እንሰጣለን። በማን እምነት? አምጡ ስላለን ማለት ነው። በማን እምነት? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ እንወስዳለን። ሕፃናትን በማን እምነት? ሕፃናትን ወስደን ለእግዚአብሔር ባደራ እንሰጣለን፣ እናስተምራቸዋለን፣ ይጠመቃሉ ማለት ነው። ጥምቀት እዚህ ጋር ዋጋ አለው በሙሉ ወንጌል። በማን እምነት? በእኛ ክርስቶስን በማመናችን በእምነት ወደ እምነታችን አምጧቸው ብሏል ክርስቶስ። እንወስዳቸዋለን። ያንተም ቅድም እኛን ኦርቶዶክሳውያንን ሕፃናትን መቼ ሳያምኑ አጠመቃችሁ፣ ሳያምኑ ወደ እግዚአብሔር አመጣችሁ ብለህ ከሰስከን አይደል? አይደል? እንደዛ ይኸውልህ፣ ሕፃናት አሁን ለምሳሌ እዚህ ጋር ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል አጥምቋቸው እያለ ነው። ወደ ጌታ የምታመጣቸው የምታገናኘው ይሄን ጠይቅን፣ ይሄን መልስ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ሲል አጥምቋቸው እያለ ነው ወይ? ምክንያቱም ይኸው ከጌታ ከውሃና ከመንፈስ መጎል ስላለባቸው እሱ ሌላ ነው። እሱ እዛ ጋር የሚያወራው እሱ ለአንተ ነው ጴጥሮስ፣ እሱ ለአንተ ነው። ውሃ ባየ ቁጥር ጥምቀት ነው ለእኔ ችግር የለውም። እኔ ያሳያለሁ ጥምቀት እንደሆነ። እዚህ ጋር ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። በምንድን ነው መንግስተ ሰማያት እንደነዚህ ላሉት ናትና ሲል ነው የምልህ። አንዴ ታገሰኝና አስረዳኛ ጴጥሮስ እያለ ነው ወይ እዚህ ላይ በምንድን ነው አንተ? እኛ ይኸውልህ የኔን አቋም የእኛን ትምህርት ነገርኩ። እኛ ወደ ክርስቶስ አምጥተን ከክርስቶስ ጋር ህብረት እንዲኖራቸው በጥምቀት አንድ እናረጋቸዋለን። አንተ ግን በአንተ ቸርች ስማኝ፣ ቆይ አንድ ጴጥሮስ ትምህርትን ንገረኝ። ወደ ጌታ አምጥተህ ከጌታ ጋር እንደምታረጋቸው በምንድን ነው? በእኔ እምነት እኔ ባመንኩት እምነት ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ወደ እሱ ወስዳለሁኝ ባለኝ ባዘዘኝ መሰረት ለእግዚአብሔር አደራ እሰጣለሁ። ከዛ ይማራሉ፣ ይጠመቃሉ። ከዛ ጥምቀት ዋጋ አለው በዚህ ቤት ውስጥ በአንተ እምነት ማለት ነው። ይሁሉ አዎ አለኝ እኮ ክርስቶስ። ካዘዘኝስ ምን ላድርገው ታዲያ? አንተ ስታደርገው በአንተ እምነት ችግር የለውም ትላለህ። እኛ ስናደርገው በእኛ እምነት ለምን የምትቃወመው? በእምነት ላይ ያልተመሰረተ ጥምቀት እያጠመቃችሁ ነው። ማን አዘዛችሁ? ማን አዘዘህ? አንተ ልጅ ሳያምን ከጌታ ጋር አንድ እንዴት ታደርገዋለህ? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ እኮ። ኖ የጠየቁህ ልጅ ሳያምን ወደ እግዚአብሔር ቤት ይዤ እሄዳለሁ። ልጅ ሳያምን አትከልክሏቸው አላመነም። ልጅ አላመነም። ይኸውልህ አሁን እመን አትመን የሚባልበት እድሜ ላይ አይደለም ያለውና ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። በቃ ጨረስን። ጴጥሮስ እያየው እመን አትመን የሚባልበት እድሜ ላይ አይደለም አልከኝ። ጎበዝ አይደለም። ስለዚህ እኛም ቆይ ስማ፣ ሕፃናት ለምን አላመኑም ብለህ መጠየቅ አትችልም ማለት ነው። ለምን እመኑ አትመኑ የሚባሉበት እድሜ አይደሉም። በቤተሰቦቻቸው እምነት ወደ እግዚአብሔር ይመጣሉ አይደለ? ተጠመቁም ማለት አትችልም። እችላለሁ። እኛማ የምናስጠምቅበት አንተ ቆይ ስማኛ ጴጥሮስ፣ ማዘዣ አምጣ። ሕፃናት እንዲጠመቁ ያላመኑ ሰዎች እንዲጠመቁ መጽሐፍ ቅዱሳዊ ማስረጃ ያላመኑ አትበል። የአንተም ልጅ አላመነም ስል እኮ አላመነም እኔ ነኝ ያመንኩለት እኮ አልከኝ። አቤት እየጠቀለልን እንምጣ። በቃ ጴጥሮስ አየህ፣ አሁን ልክ ወደ አንተ ሲመጣብህ በእኔ እምነት ትላለህ፣ ወደ እኔ ስትመጣ ልጅ አላመንም ትለኛለህ። አንተ ጋር ስመጣ መልሼ ልጅ አያምንም ግን ያመኝለታለሁ ትለኛለህ። ስለዚህ እንደዚህ አስኬድም። ትምህርታችንን ብቻ ላጠቃልና እነሰሙንም ሌሎችንም እድል ስጥ። ብዙ አፍኛቸዋለሁ። ኦኬ፣ እኛ ምንድነው የምናምነው? ልጆች ወደ ጌታ ይመጡ ዘንድ መብት አላቸው። ጌታ ስላለ ምን ስላለ? አምጡ ስላለ። ለምን? የእግዚአብሔር መንግስት ለእነሱም ናትና። ኦኬ፣ ከውሃና ከመንፈስ ደግሞ ያልተወለደ ሰው የእግዚአብሔር መንግስትን ሊወርስ አይችልም። አለቀ፣ ፔሪድ። ከውሃና ከመንፈስ የሚለው ደግሞ ውሃ የተባለው ጥምቀት ነው። ሰው ዳግመኛ የሚወለደው ከውሃና ከመንፈስ በሚገኘው ልጅነት ነው። ኦኬ፣ ስለዚህ ከጌታ ጋር አንድ የምናረጋቸው እኛ በእኛ እምነት ጌታ አምጡ ስላለ ወደ ጌታ እናመጣቸዋለን። ከጌታችን ጋር አንድ እናረጋቸዋለን። ምክንያቱም
አንድ የምንሆነው በምን ስለሆነ? በጥምቀት ስለሆነ። ጌታን የምንለብሰው በምን ስለሆነ? በጥምቀት ስለሆነ። አዲስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል እንደሚል ልጆቻችን ክርስቶስን እንዲለብሱ እናደርጋቸዋለን። ወደ ክርስቶስ የምናመጣቸው ክርስቶስን የምናገናኛቸው በዚህ መልኩ ነው። በማን እምነት? በእኛ በልጆቻቸው። ምክንያቱም ጌታ አምጧቸውን ያሏ እኛ አምነን ጌታን ወደ እሱ እናመጣቸዋለን። ኦኬ። ስለዚህ በእኛ እምነት ጥምቀትን ያገኛሉ ማለት ነው። ጴጥሮስ ማጠቃለያ ካለ ስጥና እነሰሙና አክሊሉ ይቀጥላሉ። ትምህርትን አስቀምጥ። እሺ ፕሊዝ። እኔንም አስቀምጫለሁኝ። ያው መግባባት አልቻልንም፣ እናንተንም ተረድቻለሁኝ። ምንም የህፃናትን ጥምቀት ህፃናትን እንድታጠምቁ ያላመነ ሰው እንድታጠምቁ መጽሐፍ ጴጥሮስ ትምህርትን አትታኔ። አሁን ቅድም ብዙ ተከራከርን፣ አሰልቺ እንዳይሆን እኔ አሁን የተናገርኩት ትምህርቴን ነው። ትምህርቴን ተናገሬ ጨረስኩ። በቃ ትምህርትን አሳይ። እኛ ህፃናትን ወደ ጌታ የምናመጣው በዚህ መልኩ ነው ብለህ ለህፃናት የምታደርጉትን ነገር ንገረን። በጣም ጥሩ። እሺ ታንኪዩ፣ አመሰግናለሁ። መጽሐፍ ቅዱስ በሚለው መሰረት ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል እና ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ስለሚል አንድ ሰው ሳያምን ቢጠመቅ እንደሚፈረድበት ስለምናውቅ እኛ ህፃናትን ክርስቶስ ባለም መንገድ የማቴዎስ ወንጌል ምዕራፍ 19 በተናገረው መንገድ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ እኛ በምናምነው እኛም ክርስቶስን ስለምናምን ወደ እኔ ይመጡ ዘንድ ስላለ እኛ በሱ ስር ስለሆንን ወደ ክርስቶስ ይዘናቸው እንመጣለን። ከዛም በኋላ ለክርስቶስ አደራ እንሰጣለን። ከዛም በኋላ በቤቱ ያድጋሉ፣ ወንጌልን ይማራሉ። በቃሉ መሰረት ያመነ የተጠመቀ ይድናል ስላለ ያላመነ ግን ይፈረድበታል ስላለ ያመኑትንም እነዚህ ምልክቶች ይከተሏቸዋል ስላለ በእምነት ላይ የተመሰረተ ጥምቀትን ስለምናጠምቅ ልጆቻችን የዳኑ ናቸው። በመሃል ደግሞ ያለ ዕድሜያቸው ለጥምቀት ሳይደርሱ ለእምነት ሳይደርሱ ቢሞቱ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ክርስቶስ ደግሞ እኛ ለክርስቶስ አምጧቸው ስላለ አደራ ስለሰጠን ባለቤት እሱ ነው። እኛ እዚህ ላይ ምንም አይነት ማብራሪያና ከጀርባው ምንም የምናብራራው ነገር የለም። ይሄው ነው አስተምህሯችን። ያላመነ ሰው ቢጠመቅ ይፈረድበታል። ይሄው ነው። አመሰግናለሁ። ታንኪዩ በጣም ጴጥሮስዬ። እነሰ ሙሻና ሌሎቻችሁ እና አክሊል ይቅርታ ሀሳብ ስጡና እኔ ሀሳብ ላስቀምጥ። ህፃናት አይጠመቁም ላለው የሐዋርያት ሥራ 2:39 አካባቢ ላይ ይህም የተስፋው ቃል ለእናንተና ለልጆቻችሁ ነው። ለእናንተና ለማን ነው አለ? ለልጆቻችሁ። ሲጀመር ጥምቀት ግርዘት በጥምቀት እንደተተካ በዚህ በቆላስይስ 2:11 ላይ በእጅ ባልተደረገ መገረዝ። አሁን የድሮዎቹ ሲገረዙ ትልልቅ ሰዎችም ይገረዛሉ፣ ህፃናትም የ8 ቀንም በቤተሰብ እጅ ሄደው ይገረዙ ነው። ያንን ምሳሌ አድርጎ አመጥቶ የጥምቀት ምሳሌ አድርጎታል ቆላስይስ 2:11 ላይ። ስለዚህ ይሄንን ቃል አልቀበልም የምትለው በግልጽ የተጻፈ ቃል ነው። ሲጀመር ጥምቀትን ለድነት ብላችሁ ትቀበላላችሁ? ጥምቀት ለድነት ያስፈልጋል ብለህ ታምናላችሁ? ጴጥሮስ ይሄን ነው የምጠይቀህ። ጥምቀት ያድናል አያድንም የሚለውን ታምናለህ ወይ? እሱ ልጠይቀህ፣ መልስ ስጠኝ። ጥምቀት ያድናል ብለህ ታምናለህ? ምንም ጭራሽ አክሊሉ አንዴ ጠይቀው፣ መልስ ስጠኝ። እሺ ጴጥሮስ ጥምቀት ለድነት ብሎ ታምናለህ? አሳየኝ። ጥምቀት ለድነት የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። አንተ ታምናለህ አታምንም? መጀመሪያ እምነት ነው። ጥምቀት ለድነት የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። አሳይሃለሁ። አንተ ታምናለህ አታምንም? መጀመሪያ አቋም ንገረኛ። ቆይ አንዴ ስሜታዊ አንተ አቋምን ብቻ ንገረኝ። አንተ ጥምቀት ለድነት ነው ብለህ ታምናለህ? ያመነ የተጠመቀ ይድናል ብዬ ነው የማምነው እኔ። ያላመነ ግን ጥምቀት ለድነት ያስፈልጋል ብለህ አታምንም? ጥምቀት ለድነት ያስፈልጋል አያስፈልግም? ይቅርታ ያመነ የተጠመቀ ይድናል። ወይ ጴጥሮስ አንዴ ይቅርታ። አክሊሉ አንተ ሐሳብህን ስጥ፣ ሐሳብህን ቋጨው፣ መረጃህን አስቀምጥ። ሲጀመር ሙሉ ወንጌል አንደኛ ጴጥሮስ 3:1 ላይ ቆይ አንዴ ዘሙዬ አንደኛ ጴጥሮስ 3:1 ላይ ይህም ውሃ ትቀጥላለህ። አኬ
ከሱ ጋር ቱዌይ ኮሚኒኬሽን አታርግ። ሁለት ምክንያቱም ደሆል ጴንጤቆስጣል ጥምቀት ለድነት ጴንጤቆስጣልም ሪፎርምዶችም ጥምቀት ለድነት ብለው አያምኑም። በቃ እኮ አንተ አሁን መጽሐፍ ቅዱስ መረጃ ብቻ ሳትጠይቀው አውራ። አያምኑም። በቃ እንዲያምን አንደኛ ጴጥሮስ 3:21 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ከምንድን ነው የሚያድነን ጴጥሮስ? እሺ እዛ ጋር ያላመነ ሰው ተጠምቆ እንደሚድን አሳየኝ ቦታው ላይ። ይህም ውሃ ማለት አሳየኝ ሆኖ አሁን ያድነናል። ነጥለህ ብቻ የመጽሐፍ ቅዱስ ቃል ነጥለህ አሁን ጥለህ አትውሰድ እኮ ነው የምልህ ጴጥሮስ። እዛ በቦታው አንደኛ ጴጥሮስ ምዕራፍ 3 ላይ እንዴት ትሰማኛለህ ወንድሜ? እሺ ያ ምናልባት ረጅም ሰዓት እኛ ሰማን፣ በደንብ ሰማን። ያው እንግዲህ ጥምቀትን ቃላት ነው የምትመርጥ ማለት ቃላት ማለት እዚህ ጋር ያመነ የተጠመቀ ይድናል። አንድ ላይ የተጻፈውን ነገር ከታች ያለውን ያላመነ ግን ይፈረድበታል። ቅድም እያስረዳ ነበር መዝሙር ባጭሩ ያላመነውን ተወውና ያመነ የተጠመቀ ነው የሚድን እያለ እየነገረ ነበር ስለ ድህነት ማለት ነው። ከዛ በላይ ብዙ ነገሮችን ሰምተናል። እንተወውና አሁን እኛ መዝሙሬ ሰዓት እየሄደብን ስለሆነ ትንሽ ትምህርት አስተምሮንና እኛ እንተኛ። ገብቶናል። እንዴ ብቻ ይመልስልኝ ኤርሚዬ። ምን ይመልስልሃል? ለዚህ በላይ እየነገረ ሰሙ ራሱ እየነገረ አያምኑም አለ እኮ። አዎ ከምንድን ነው የሚያድነን ጴጥሮስ? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ ጴጥሮስ። እባክህ መልስ ስጠኝ። ከምንድን ነው የሚያድነን? በቦታው አንደኛ ጴጥሮስ ላይ ነው የምልህ። ያላመነ ሰው ተጠምቆ ሲድን አይተሃል ወይ? በቦታው ላይ አሳየኝ ነው የምልህ። ያላመነ ሰው ተጠምቀው ሕፃናትን እዛ ጋር ሲያጠምቁ አይተሃል ወይ ነው የምልህ። ቦታው ላይ ገብተህ አሳየኛ። አውዱን ጠብቀህ ያላመነ ሰው ይጠመቃል ወንድሜ። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል አለ ጴጥሮስ። አንተ ጴጥሮስ የተናገረውን ቃል ትችላለህ? አውዱን ጠብቀህ አንብበዋ። ነጥለህ ውሃ ያድናል ጥምቀት ያድናል ብቻ ብለህ አትሂድ። መጽሐፍ ቅዱሳዊ የሚጠመቀው ያመነ ሰው ነው። አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። ከምንድን ነው ያመነ የተጠመቀ ይድናል አልኩህ እኮ። ቻው። ከምንድን ነው የሚያድነን? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አሁን ጥምቀት ያድናል ብሏል አላለም? እዚህ ላይ ይላል አላለም? ጥምቀት ያድናል አላለም? ያድናል ተብሏል። ተጽፏል አልተጻፈም? አላለም። ያመነ ሰው ቢጠመቅ ይድናል ነው ያለው። አረ ይሄው እኮ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል አለ። እስቲ ወርደህ አንብበው። እሺ በጥይት ብትገለው አያምንልህም። በቃ ተው አክሊሉ ተው። ደሆል ጴንጤ አያምንልህም አለ እኮ። አክሊል ተው፣ አትጠይቀው። የራስህን ሀሳብ ብቻ አስቀምጠህ እንትን በል። እንዲህ ኮንግሪን እነዚህን አይደለም ክላሽ ደቅነ መጽሐፍ ቅዱስን ተቀበሉ ብትላቸው መጽሐፍ ቅዱስን የሚቀበሉ ሰዎች አይደለም። የራስህን ሀሳብ ብቻ አክሊል አስቀምጥ። ሌሎቹ እየደከማቸው መዝሙር ስለ ድነት እስኪ ትንሽ አስተምረን። ቅድም ጥያቄ ሲነሱ የነበሩ ነገሮች ነበሩና ትንሽ ስለ ድህነት ብታስተምረን ደስ ይለናል። ማለት ብሪፍ ብታደርገው ሞር ከክርስቶስ ስቅለት በኋላ ያለው የድነት ሁኔታ ትንሽ ግልጽ ብታረግልን ጥሩ ነው። ትንሽ ቅድም መጥተው ኮንፊውዝ እያረጉ ነበረ እና እሱን ትንሽ አብራራለን። ከሱ ጋር መከራከሩ ቀርቶ ትንሽ ብንማር ጥሩ ነው። ሰዓቱ በጣም እየሄደ ስለሆነ በሱ ላይ ቢያንስ የተወሰነ 1-10 ደቂቃ ይዘ እስኪ አብራራለን። እኛ ከድነት በኋላ ከክርስቶስ ከስቅለቱ በኋላ ያለው የድነት ሁኔታን ትንሽ አብራራለን እስኪ። እሺ አመሰግናለሁ። ተባረኩ። ቻው። እሺ ጴጥሮስ እናመሰግናለን። መዝሙር ቅድም የተነሳ ርዕስ ነበረ፣ ስለ ምልጃን ያነሱብን እና ስለ ምልጃ ተነስተው ነበር። ስለዛ ነበር በጣም ኮንፊውዝ ያደረጉን ነበረ። ኦኬ እሺ፣ ቃሎት ያሰማልና አክሊዬ ጥሩ ጥያቄ ነበር የጠየቀው። ባይዘ ወይ አንደኛ ጴጥሮስ ላይ ያለው እኔ እዛ ድረስ መድረስ ስላልፈለግኩኝ ነው እንጂ ብዙ ጥቅሶች ነበሩ። ግን ይሄም ውሃ ተብሎ ያድናል የተባለው ውሃው ነው። እኛ ሲጀመር አንድ ሰው የሚጠመቀው ለመዳን ነው ብለን እናምናለን። እንዳለው ሰሙ በጴንጤቆስጣል ያሉ ሪፎርመዶች አያምኑም ይሄንን። በቃ ሰው የሚጠመቀው ስርዓት ለመፈጸም ነው እንጂ ለድነት አይደለም የሚጠመቀው ብለ አያምኑም። እኛ ደግሞ ጥምቀት ለድነት ነው ብለን እናምናለን። እኛ ብቻ አይደለንም። ጴንጤ የምትባሏ በጌታ ናት የምትባሏ የመካነ ኢየሱስ መለኮታዊ ውሃ ትለዋለች። ጭራሽ ጥምቀት የሚፈጽሙበትን ውሃ መለኮታዊ ውሃ ብላ ትጠራዋለች። ያልተጠመቀ ሰው አይድንም ብላ ታስቀምጣለች።
ስለዚህ ይሄ ልጅ እንዲሁም ኦርቶዶክሲያን ጋር ሲያው መግባባት ያለበት መጀመሪያ አንድ ነን ጴንጤ ነን ከሚሉት ጋር ከጎኑ ካሉት ጋር በዚህ ጉዳይ እንግዲህ በደንብ መናገር አለበት። እኛማ አስተምሯችን አስቀምጥን እና ይህም ውሃ ማለትም ጥምቀት ያድናል። ሰው ጥምቀት ያድናል ስንል እኛ ውሃው በራሱ ያድናል እያልን አይደለም። ውሃማ ሻወር ዕለት ዕለት እኮ እንወስዳለን። ጥምቀት ግን ያድናል ስንል በአብ በወልድ በመንፈስ ቅዱስ ስም ያ ውሃ የአብ የወልድ የመንፈስ ቅዱስ ስም ሲጠራበት ከቃሉ ጋር ህብረት ያደርጋል። የእግዚአብሔር መንፈስ በዛ ላይ ይሆናል። ስለዚህ ከእግዚአብሔር ቃል የተነሳ ከመንፈሱ የተነሳ ዳግም ይወልደናል። በሚታየው ውሃ የማይታይ ጸጋ እናገኛለን። ዳግም ከውሃና ከመንፈስ እንወለዳለን እና ቆላሴስ የተሰጠውም እንዳለው ነው። ኤፌሶን ላይም እንደውም የሚለው ኤፌሶን 5:25 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ውደዱ ካለዋና በውሃ መታጠብና ይኸው በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፈው ሰጠ ይላል። ስለዚህ በውሃ መታጠብና ብሎ በጥምቀት የሚገኘውን ልጅነት፣ አዲስ ማንነት፣ ዳግም መወለድን በጥምቀት የሚገኘው ከጌታ ጋር ያለውን ህብረት፣ ጌታ መልበስን፣ አሮጌውን ጥለን አዲሱን ሰው የምንለብስበትን ክርስቶስን ይጠመቃችሁላችሁ ክርስቶስን ለብሳችሁታል። ስለዚህ ሰው ሳይጠመቅ ክርስቶስን አይለብስም፣ ሳይጠመቅ ዳግም አይወለድም። ከውሃ በጥምቀት ሳይወለድ ጥምቀትን ሳይፈጽም ከጌታ ጋር ህብረት አይኖረውም። ስለዚህ አይድንም ማለት ነው። አለቀ። ጥምቀት አያድንም ብሎ የሚጠመቅ ሰው አልዳንም። ጥምቀት ዝም ብሎ ውሃ መንቦራጨቅ ነው፣ ስርዓት መፈጸሚያ ነው እንጂ ለድነት አይደለም። ድኜ ነው የምጠመቀው የሚል ሰው ቀልደኛ ነው። ኦኬ ሰው ይህንን በደንብ ማወቅ አለብን። በምልጃ ላቋርጥና በጣም ከአክብሮት ጋር በጣም ይቅርታ እናወራለን፣ ችግር የለውም። ከቤተ እምነት ነሽ? ጨርስ። ቴንኪዩ ወለው ወይም ከሱ ጋር ጨረስክ? የለም እኮ እሱ ቻውታ ብለን ነው የጨረስነው። ከቤተ እምነት ናንተ? ግድ የለም እነግርሃለሁ። ከቅድሙ አስገባኝ እያልኩኝ ነበረ። ስላስገባችሁኝ አመሰግናለሁ። እግዚአብሔር ይስጥልን። እኔ ከፕሮቴስታንት ቃለ ሕይወት ከቃለ ሕይወት ነህ። በጣም ጥሩ። እሺ ሰው ምንድን የምናደርገው መሰለው ወንድሜ፣ እዚህ ጋር ሰላም ለክ ያሉ አይ ቲንክ መምህር ድል በድል አሉ፣ እነ ሰሙዬም አሉ። እነሱም እድል ማግኘት ስላለባቸው የኔም አስተማሪዎች መምህሮች ስለሆኑ ከነሱ ጋር ደግሞ እድል አግኝተው እነሱም ሀሳብ ውስጥ ያስተምሩን። ከነሱ ጋር ትቀጥላለህ። እኔ ሀሳቤን ልጨርስና ከነሱ ጋር ብትቀጥል ጥሩ ነው። ምን ይመስላል? ጨርስ። ኦኬ እሺ ጥሩ። ስለዚህ የጥምቀትን በተመለከተ ይሄ ነው ማለት ነው። ኤርሚ የትልቁ ነገር መማማሩን ነው። የእኛ አስተምሮ ጥምቀት ላይ ያለው አስተምሮ ምንድን ነው የሚለውን በደንብ እንድትይዞ ነው። ጥምቀት በጣም ብዙ ጥቅሶችን መጥቀስ እንችላለን። ሰው ግን ሳይጠመቅ ከጌታ ጋር አንድነት ህብረት ከሞቱና ከትንሣኤው ጋር በጥምቀት ሳይተባበር የዘላለም ሕይወት አያገኝም ብለን እናምናለን። ታዲያ በመስቀል ላይ የተሰቀለው ሰው አልተጠመቀም ቢሉ ሲጀመር ጥምቀትም አልተሰጠም። በአብ በወልድ በመንፈስ ቅዱስም አጥምቁ የሚለው የተሰጠው ጌታ ከሞት ከተነሳ በኋላ ከማድረጉ በፊት ነው። ስለዚህ በመስቀል ላይ የተሰቀለው ሰው እኮ በውሃ ጥምቀት አልተጠመቀም። ሲጀመር ጥምቀት አጥምቁ የሚለው በዛ ጊዜ አልተሰጠም። ስለዚህ ጥያቄው ከመነሻውም ስህተት ነው የሚሆነው ማለት ነው። ሰው ብዙ ጊዜ በቀኝ የተሰቀለውን መከራ የሚያሳዩ ሰዎች ስላየው ማለት ነው። በቀኝ የተሰቀለውም ግን ከጌታ በሞቱና በትንሣኤው ግን በሞቱና በመከራው ግን ተባብሯል። የደም ጥምቀትም ይባላል። ደግሞ መስክሯልም። በመስቀል ላይ የተደረጉ ብዙ ነገሮች አሉ። ወደዛ አልገባም። በምልጃ ዙሪያ ያለውን ሀሳብ ልስጥና ልጨርስ። 3 ደቂቃ ብቻ ይቅርታ መምህሮቼ። ለምሳሌ የክርስቶስን በተመለከተ ሮሜ 8:30 ላይ ይጠቀሳል፣ ዕብራውያን ይጠቀሳል። እነዚህን ክፍሎች ምልጃ የሚለው ቃል በደንብ ስማ ኤርሚያስ። ምልጃ የሚለው ቃል ለሰዎችም ተነግሯል፣ ለክርስቶስም ደግሞ ተጽፏል። ኦኬ ለመንፈስ ቅዱስም ተጽፏል። ባይዘወይ መንፈስ ቅዱስም ይማልድልናል ተብሏል፣ ክርስቶስ ይማልዳል ተብሏል። እኛም ስለ ነገስታቱ እርስ በርሳችሁ አንዳችሁ ስለአንዳችሁ ማልዱ ተብሏል። ስለዚህ እንዴት እናደርገው ነው? ቃሉ አለ። ቃሉን ታዲያ እንዴት ነው የምንረዳው? ምክንያቱም ለጌታ ሲነገር ለምሳሌ ሐዋርያቱ ብርሃን ተብለዋል፣ ክርስቶስም ብርሃን ተብሏል። ስለዚህ አይ በቃ አንድ አይነት ሁሉ ነው አይደለም። ክርስቶስ የሚምር ሊቀ ካህን ተብሏል፣ ሊቀ ካህንም ተብሏል። ግን ደግሞ ክርስቶስ ሊቀ ካህን ብቻ አይደለም፣ ደግሞ የሚምርም ተብሏል። ስለዚህ በአጭሩ ክርስቶስ በሮሜ መልእክቱ ቅዱስ ጳውሎስ ይህን ሲያስቀምጥ ፍጹም የሆነ ፍቅሩን፣ ፍጹም የሆነ ቤዛነቱን፣ ፍጹም የሆነ አስታራቂነቱን መማለድ ምልጃ የሚለው መለመን መጸለይ ማለት ነው። ክርስቶስ ደግሞ በልመና አይደለም ያስታረቀን፣
ቤዛ በመሆን ነው ያስታረቀን። መስዋዕት በመሆን ነው ያስታረቀን። በደሙ መፍሰስ በስጋው መቆረስ ነው ያስታረቀን። ታዲያ ከአብ ጋር ብቻ አስታረቀን? አይደለም፣ ከራሱ ጋርም አስታርቋል። በቤዛነት ወልድ ብቻ ቤዛ ነው። ወልድ ብቻ በስጋ ተገልጧል። ወልድ ብቻ በመስቀል ላይ ተሰቅሎናል። በስጋ አብም መንፈስ ቅዱስም አልተገለጠም፣ በሶስት አካል የምናምን ስለሆነ። በመታረቅ ግን ኃጢአትን ይቅር በማለት ግን የአብም የወልድም የመንፈስ ቅዱስም ናት። ለምን? ኃጢአትን ይቅር ማለት የመለኮት ባህሪ ስለሆነ። ስለዚህ እርቆ የተፈጸመው ከራሱም ከወልድ ጋር ነው፣ ከአባቱ ጋር ነው፣ ከመንፈስ ቅዱስም ጋርም ነው። ቤተ ክርስቲያን ክርስቶስን የአዲስ ኪዳን አስታራቂያችን፣ መካከለኛችን፣ የምትምረው ሊቀ ካህናችን እያለች ሁሌም በኪዳኗ በቅዳሴው እናነሳዋለን። ታዲያ የክርስቶስን ፍጹም የሆነውን ፍቅሩን ፍጹም የሆነ ቤዛነቱን ለማሳየት በዚህ ቃል መጽሐፍ ቅዱስ ተቀመጠ ማለት ነው እንጂ ክርስቶስ እንዲሁ በልመና እንዲሁ በጸሎት እንዲሁ ከአብ አንሶ አብ አባት በመሆኑ ወልድን አይበልጠውም፣ ወልድም ልጅ በመሆኑ ከአብ አያንስም፣ ወልድ በስጋ በመገለጡ ከአብ አያንስም፣ ወልድ ሰው በመሆኑ ከአብ አያንስም። ምክንያቱም እኔና አብ አንድ ነን ብሏል። በቃ አለቀ። ይህ የመለኮታዊ አንድነት፣ ይህ የባህሪ አንድነት፣ ይህ የፍቃድ የእውቀት አንድነት ሰው ስለሆነ የሚቀር አይደለም። እርሱ የአብ ኃይሉ የአብ ጥበቡ ይባላል ኢየሱስ ክርስቶስ። ዛሬም ድረስ ክርስቶስ አስታራቂ ነው እኮ እናለን። ባይዘው ዛሬም ድረስ ኢየሱስ ክርስቶስ አስታራቂ ነው። ምን ማለት አስታራቂ ነው ስንል አንዴ በፈሰሰው ደግሞ ሁሉ ሰው ይታረቃል ማለት ነው። ለምሳሌ አንድ ሰው ካለማ ወደ ማመን ቢመጣ ይቅር የሚለው እኮ ክርስቶስ ደም ነው እንዴ። አንድ የፈሰሰው ደግሞ ለዘላለም ይቅር ይላል። ለዘላለም ኔትወርክ ነው መዝሙርን ያወጣውና የተወሰነች ነገር ልበልና መዝሙር እስኪመጣ ቅድም በተነሱ ፖይንቶች ላይ ኤርሚ ከፍ አድርገኝና የሆነ ቪዲዮ ላሳያቸውና ትምህርት እንዲሆናቸው ነው። ከፍ አድርገኛ እንዴ ቪዲዮ ላብራ። በነገራችን ላይ ለ1600 ዓመት በቤተክርስቲያን ታሪክ ጥምቀት ለድህነት አይደለም ብሎ የተናገረ ማንኛውም የቤተክርስቲያን አባት የለም። ለ1600 ዓመት ከ1600 ዓመት በኋላ ይሄ ግለሰብ ነው ጥምቀት ለድህነት አይደለም፣ የጌታ እራትን ለድህነት አንወስድም ብሎ ይኸው በደንብ ይዩት። ዝዊንግሊ ይባላል። ዝዊንግሊ ለ1600 ኦኬ። አንድ ጥያቄ እንጠይቃችሁ። ለ1600 ዓመት ጥምቀት ለድህነት ያለችው ያቺ የጌታ ቤተክርስቲያን ያ ሁሉ ለ1600 ዓመት በእናንተ ትምህርት ሲኦል እየገባ ነበረ? ሪፎርምዶች፣ ፔንቴኮስታሎች ይህን ትመልሱልናላችሁ? ለ1600 ዓመት ይሄ ሰውዬ እስኪነሳ ድረስ ሲኦል እየገቡ ነበረ? ሲኦል ይሄ ነው እንግዲህ ዝዊንግሊ የሚባለው በቤተ ክርስቲያን ታሪክ ለመጀመሪያ ጊዜ ጥምቀት ለድነት አይደለም ብሎ ማስተማር የጀመረው አንድ ግለሰብ፣ ይሄ ግለሰብ ነው፣ አንድ ሰው ማለት ነው። በደንብ ይዩት። ዙሪክ ውስጥ ስዊዘርላንድ ነው የተወለደው፣ ዙሪክ ላይ ነው የሞተው። ይሄው ለ1600 ዓመት ጥምቀት ለድነት አይደለም ብላ ቤተ ክርስቲያን አስተምራ አታውቅም። ለመጀመሪያ ጊዜ ክላሲካል የሚባሉ ቸርቾች ካቶሊክ ጋር ሄዱ፣ ኢስተርን ኦርቶዶክስ፣ ኦሪየንታል ኦርቶዶክስ የጌታ ቤተክርስቲያን በምትባለው ውስጥ በጠቅላላ አንድም ቤተክርስቲያን ጥምቀት ለድነት አይደለም ብላ አታውቅም። ይሄው ይሄ ጀብራሬ ነው። በነገራችን ይሄ ሰውዬ ነው በጣም በሚገርማችሁ እግዚአብሔር በ46 ዓመቱ ነው የገደለው። የእውነቴን ነው። እግዚአብሔር ቀልድ አያውቅም። በ46 ዓመቱ ነው የሞተው። እንዲህ በተራ ህመም የሞተ ነው። ዝዊንግሊ ይባላል። ምንድነው ታዲያ ሰውዬው? ይሄ ጴንጤ ነው፣ ይሄ ፕሮቴስታንት ነው። ይሄ ነው ለመጀመሪያ ጊዜ ጥምቀት ለድነት አይደለም ብሎ ያመጣው ከ1600 ዓመት በኋላ በ1522 ተቃውሞ የጀመረ ሰው ነው። ጥምቀት ለድነት አይደለም ብሎ የጌታ እራት ለድነት አይደለም ብሎ ተቃውሞ የጀመረው ብቸኛው ሰው ይኸውና፣ ብቸኛው ዝዊንግሊ። የምን ተማሪ ነው ስትሉ ኦስትሪያ ቬና ነው የተማረው። እግዚአብሔር ያሳየ። ምንም በቃ ከዛ በኋላ ማን መጣ? ከዚህ በኋላ አናባፕቲስት የሚባሉ ግሩፖች ተነሱ። ይሄን ተከትለው አናባፕቲስት የሚባሉ ግሩፖች ተነሱና ሂስቶሪካል ፕሮቴስታንት ነው እየነገርኳቸው ያለሁት። ከዚህ በኋላ አናባፕቲስት ሙቭመንት ጀመሩ። በስንት
በ1525 ዓመተ ምህረት አናባፕቲስት የሚባል ግሩፕ ሙቭመንት ጀመረ። ምን የሚል ጥምቀት አያስፈልግም የሚል ሙቭመንት ጀመረ። አናባፕቲስት የሚባሉት መስራቻቸው ሜነን ሲመን ይባላል። እሱም ወንድሙ የአናባፕቲስት አራማጅ ስለነበረ ሜነን ሲመን፣ እሱ ደግሞ የካቶሊክ መነኩሴ ነበር። ወንድሙ ስለተገደለ ከነ መስራቾቻቸው ነው የምንነግረው። የሜነን ሲመን ወንድሙ ስለተገደለ እሱ የካቶሊክ መነኩሴ ነበረ። የወንድሙን ደም ሊበቀል ብሎ የበቀል እርምጃ ነው የጀመረው። ሙቭመንቱን ተቀላቀለ። በሱ ስም በ1534 ሜኖናይት የምትባል ቸርች ተመሰረተች። እቺ ቸርች ኢትዮጵያ ውስጥ መሰረተ ክርስቶስ ትባላለች። እግዚአብሔር ያሳያችሁ። መስራቿ ሜነን ሲመን፣ ኢትዮጵያ ውስጥ ስትመጣ ደግሞ መሰረተ ክርስቶስ። በሜነን ሲመን ሜኖናይት ተባለች እቺ ቸርች። ኢትዮጵያ ውስጥ በ1940 ዓመተ ምህረት እርዳታ ሊሰጡ ነው እኚህ ግሩፖች የመጡት። ዳቦ እንሰጣለን፣ ዳቦአችንን ልትቀበል ሃይማኖትን ቀየር ሙቭመንት ነው ያካሄዱት መሰረተ ክርስቶሶች ሲመጡ 1940 የዛሬ 58 ዓመት ኢትዮጵያ ውስጥ ሲመጡ ለመጀመሪያ ጊዜ ኢትዮጵያን የረገጡት በእርዳታ የማን አናባፕቲስቶች። ጥምቀት አያስፈልግም። እኚህ አናባፕቲስቶች በማን ተወገዙ መሰለክ? በፕሮቴስታንት the father of protestant በሚባለው በማርቲን ሉተር ተወግዟል። ኦግስበርግ ኮንፌሽን ቡክ ኦፍ ኮንኮርድ መጽሐፈ ስምምነት ላይ ማንን አወገዛት? መሰረተ ክርስቶስ የምትባልን ቸርች፣ መካነ ኢየሱስ የምትባል ቸርች አወግዛታለች። ዲያብሎስ ናችሁ ብላ ነው የምትጽፈው መጽሐፈ ስምምነቷ ላይ። ማን? መካነ ኢየሱስ። እንቅላላ ተሰብስበው ማንን ቦክስ ያደርጉ የሚውሉት ኦርቶዶክስ የምትባል ቤተክርስቲያን። አይገርምም? በመጽሐፈ ስምምነት ላይ በመጽሐፈ ስምምነት መካነ ኢየሱስ ቸርች ጥምቀት ለድህነት የማይሉትን እና ህፃናትን የማያስጠምቁትን ሰዎች 100,000 አጋንንት የሰፈረባችሁ ናችሁ ትላቸዋለች። ጴንጤዎችንም ሪፎርምዶችንም። ይሄን የምትናገረው ማን መሰለች? በጣም በሚያስቅ ሁኔታ መካነ ኢየሱስ ናት። የመጽሐፈ ስምምነት የቡክ ኦፍ ኮንኮርድ በቤት የሆነችው መካነ ኢየሱስ። የጋራ ጠላታቸው ማን ናት? ኦርቶዶክስ። የጋራ ጠላታቸው ማን? ቅድም ህፃናት ጥምቀት ይነሱ ነበረ። እውነት ህፃናት ጥምቀት አናባፕቲስቶች ናቸው የጀመሩት። ህፃናት መጠመቅ የለባቸውም ተብለው አናባፕቲስቶች ብዙ ካልቪኒስቶችና መንሶስ ይቀጣ ቃልዮትና መካነ ኢየሱስ ቸርች መሰረተ ክርስቶስን ቸርች መሰረተ ክርስቶስ ንሶችን ይጨፈጭፏቸው እንደነበረ ታውቁ ነበረ። በዚህ ትምህርታቸው በጣም ብዙ እንደተጨፈጨፉ ታውቃላችሁ። ይሄው በ2028 ወርልድ ኮንፈረንስ ማርቲሮቻቸውን ሰማዕታቸውን ክርስቶስ ይስተያሉ ወርልድ ኮንፈረንስ ብለው የሰማዕታት መታሰቢያ ኮንፈረንስ በየዓመቱ ያካሂዳሉ። ኢትዮጵያ ውስጥ በ2028 ኢትዮጵያ ትልቅ ዝግጅት አድርጋለች። በመረጃ ነው የምናወራችሁ። ማንን ሊያወግዙ? መካነ ኢየሱስና ቃልዮትን። በጣም የሚያስቃችሁ ነው። መካነ ኢየሱስና ቃልዮትን ሊያወግዙ ኮንፈረንስ ያካሂዳሉ። ሜሞራንደም ኦፍ አንደርስታንዲንግ ተፈራርመዋል። መሪዎቻቸውን ምላቸው። እኚህ ግን ታክ ላይ መጥተው ተቋም ላይ ሄደው ማንን ነው አታክ የሚያደርጉት? የጋራ ጠላታቸው ማናት? ኦርቶዶክስ የምትባል ቤተክርስቲያን። እርስ በርስ ይገዳደላሉ እኮ ሴጣን ይባባላሉ፣ ግን አታክ የሚያደርጉት ኦርቶዶክስ ነው። ኦኬ። በነገራችን ላይ ወንግሩደ የሚባል ስልታዊ ነገሩ ለኮተን ይጻፋል እና በጣም ትዕቢተኛ ነው። ክርስቶስና ቅዱስ ጳውሎስ ወንጌል አልገባቸውም፣ እንደኔ ወንጌል የገባው የለም እያለ እንትን የሚል ነውና ሉዊስ ባርኮፍ የስነ መለኮት ሰሙሻ በጣም ይቅርታ ብዬ ልተኛ ነው። እሺ ስልክ ስለመጣብኝ የተቋረጠውና ይቅር በሉኝ። በጣም ይቅርታ። በቃ ደህና ደሩ። በጣም ይቅርታ ሰሙ። እሺ መዝሙር በቃ ዝም ብዬ መውጣቱ ዲስሪስፔክት ማለት ነው። ብታስተናግዱኝ ጥሩ ነበረ። ታሪክ እያወራ በቃ ቀጥሉ እናንተ። ደውል ወይስ ጨርሱና ነገ እደውልልሃለሁ። ችግር የለም። እድሜ የመጀመሪያውን ጨርሱ እና እኔ ራሴ እደውልልሃለሁ ነገ። ታሪክ እያወራ ነገ እናወራለን።
ታሪክ እያወራ ብዙ ጊዜ ወሰድክብንና ሰላም ዋሉ። እግዚአብሔር ይስጥልኝ። በጣም ይቅርታ። በጣም እሺ። እና እኔ ሀሳቡን ሰማፕል አድርጎና ወደ መጽሐፍ ቅዱስ እንምጣ። እሺ መዝሙር ሰላም ሀሳቡን ሰማፕል አድርጎና መጽሐፍ ቅዱስ ጋር እንምጣ። መጽሐፍ ቅዱስ ስለ ጥምቀት ምን ይላል? ስለ ህፃናትስ መጽሐፍ ቅዱስ ምን ይናገራል የሚለውን በደንብ እዚህ ጋር ዲስከስ እናድርግ። ሰሙ ይቅርታ፣ አንድ ጊዜ የካህናት አለቃ አይሁዶች ክርስቶስን በጣም ይቃወሙታል። ሰሙ አንዴ ተሰማኝ። የዛሬ ርዕሳችን የነበረው መጀመሪያ ስንወያይ የነበረው በሌላ ዙሪያ ነው፣ ገብቷል። አሁን ግን ከታች ያሉ ኦርቶዶክስ እንትን ፕሮቴስታንትም ሆኑ ሌላ እምነት ኦርቶዶክስም ራሱ ሆኖ ጥያቄ ያለባቸውን ሰዎች መልሱላቸው። አሁን እዚህ ገብርኤል አለ፣ ሰላም ለኪ አለ፣ ደግድል በድል አለ እያዩዋቸው ነውና የገብረ ማርያምም ስላላችሁ መልሱላቸው። ሌላ አስገባቸው፣ የእነሱን ጥያቄ ተቀበሏቸውና እኛ እንስማ። እኔን ጠባቂ ያረክ ይሄኛውን በ5 ደቂቃ አጠር አድርጎ ይጨርስ። ሰሙ ቋጭ ሀሳብህን። ሰሙዬ ገብረ ማርያም ሀሳብ ልቋጭና ልምጣላችሁ። አይ ኖርማሊ 1 ደቂቃ 2 ደቂቃ አስተኝና በ2 ደቂቃ ውስጥ ሀሳቡን ሰባበል አድርገው። በነገራችን ላይ ስለ ህፃናት መስፋት ይነሳ ነበረ። አንድ የመጽሐፍ ቅዱስ ጥቅስ ሁለት የመጽሐፍ ቅዱስ ጥቅስ ልስጣችሁና የማቴዎስ ወንጌል ምዕራፍ 21 ከቁጥር 16 ጀምሮ ያለውን የመጽሐፍ ቅዱስ ክፍል አንብላችሁ። ኢየሱስም በደንብ ስሙ። ኢየሱስም እሰማለሁ ከህፃናትና ከሚጠቡ አፍ ምስጋና ለራስህ አዘጋጀ የሚለውን ቃል ከቶ አላነበባችሁምን? ከማን? ከህፃናትና ከሚጠቡ ምን አንደበት ምስጋናን ለራስህ ታዘጋጃለህ የሚለውን ከቶ አላነበባችሁምን እያለ አይሁዶችን ይጠይቃል። ይሄን ፕሮቴስታንቶች ለእናንተ ነው የምንጠይቀው። ህፃናት አያምኑም እንዲህ አያውቁም ለምትሉ ሰው ከዚህ የመጽሐፍ ቅዱስ ክፍል ጋር አትጋጩም። ይሄን አስቀድሞ መዝሙረኛው ቅዱስ ዳዊት መዝሙር ምዕራፍ 8 ቁጥር 2 ላይ ይሄን ቃል በቃል ይጠቅሰዋል። ቃል በቃል አንድ ነገር እንጠይቃችሁ። ያላመነ አይድንም እያላችሁ ነበርና ሰው አምኖ ካላመነ አይድንም፣ አምኖ ነው የሚድነው ተጠምቆ አይደለም እያላችሁ በስፋት ያው ትምህርቶቻችሁ እንደዛ ስለሆኑ አንድ ጥያቄ አንድ ቻሌንጅ እናቀርብላችሁ። አንድ ቻሌንጅ እናንተ ቤተ እምነት ውስጥ የአእምሮ እክል ያለባቸው ሰዎችን መቼስ ካላመኑ አታጠምቁም። ምድር ላይ ያሉ በጠቅላላ የአእምሮ እክል ያለባቸው ሰዎች ሲኦል ነው የሚገቡት። ያው በእናንተ ቤተ እምነት ቃል በቃል ሊትራሊ ሲኦል ይገባሉ ብላችሁ ስለምታስተምሩ እግዚአብሔር እንዲህ አይነት ጨካኝ አምላክ ይመስላችኋል ወይ? ደሆል ሪፎርምድና ፔንቴኮስታልን ነው የምንጠይቃችሁ። ሲኦል ነው ወይ የሚገቡት የአእምሮ እክል ያለባቸው? ለምሳሌ ኦቲስቲክ የሆኑ ሰዎች ቢኖሩ የአእምሮ ችግር ያለባቸው ኮንጀኒታል ችግር ያለባቸው ሰዎች በእናንተ ቤተ እምነት ውስጥ ትምህርታችሁ ሲኦል ነው የሚገቡት ስለሚል ይሄንን ተመልሱ። የእናንተ እግዚአብሔር ማን ነው? ምክንያቱም ያላመነ ሲኦል ይገባል። በእኛ ቤተክርስቲያን ግን በደንብ ስሙ። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በቤተሰቦቻቸው እምነት ኃላፊነትን ወስደው ቤተሰቦቻቸው በደንብ አስተውሉ። ገላትያ 3:27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ስለሚል በህፃንነታቸው ክርስቶስን እንዲለብሱ ያደርጓቸዋል። ከዚያስ ሁሉን ነገር ለእግዚአብሔር ይሰጣሉ። እናንተ ግን ክርስቶስን እንዲለብሱ እንኳን አትፈቅዱላቸው። ምክንያቱም አላመኑም ብላችሁ ልጆቻችሁ እንኳን ክርስቲያን አይባሉ። እሺ እንድንመልስልህ ይሄን ቻሌንጅ መልሱልን። እሺ ርዕሱን ጠብቀን በየተራ እናውራ እና ጥያቄያቸውን ጠይቁ። ፍቀድ ብላቸው። እሺ ላውራ። አውራ። እሺ ሰሙ ነው አሁን ሲያወራ የነበረው። በስም እንዳወራው እንድጠራው ይቅርታ። ሰሙ ነው። እሺ እኔ ማርቆስ ነኝ። ማርቆስ ብለህ ጥራኝ። ሰሙ በጣም ጥሩ ነው። ሪስፔክት አለኝ ለአንተ፣ በሪስፔክት ስለማወራ ማለት ነው። እኔ ብዙ አልናገርም። 2 ጥያቄ ብቻ ልጠይቅህ፣ ግድ የለም ካወራኸው ማለት ነው። ቃል በቃል ትርጉም አልፈልግም፣ ማብራሪያ አልፈልግም። መጽሐፍ ቅዱስን ከፍተህ ነው የምትነግረኝ፣ ጥቅስ ነው የምትነግረኝ። ህፃናትን አጥምቁ የሚል አንድ ትፈልግልኛለህ፣ ትነግረኛለህ። ህፃናትን
አጥምቁ የሚል አንድ ቃል ብቻ ነው የምፈልገው። ትርጉም አልፈልግም፣ ማብራሪያ አልፈልግም። አንድ ሁለተኛ ሕፃናት በወላጆቻቸው እምነት ይድናሉ የሚል ቃል በቃል አስቀምጥልኝ። ቴንኪዩ። ሁለተኛ ጥያቄ ምንድን ነው? ሕፃናት በወላጆቻቸው እምነት ይድናሉ የሚል ሕፃናት በወላጅ ልባርክ። እኔ እንትን አልፈልግም፣ ይሄ ማብራሪያ ምናምን እንድትሰጠኝ አልፈልግም። ቃሉን ነው የምትሰጠኝ። የእግዚአብሔርን ቃል ይሄውና ብለህ ነው የምትነግረኝ። ሕፃናት ኦቲስቲክ በለው ሕፃናት በለው እነዚህ በሙሉ በኦርቶዶክስ በወላጆቻቸው እምነት ይድናሉ ብለን ነው የምናጠምቀው ብለህ ስታስተምር ሰምቻለሁ። አሁን ማብራሪያ አልፈልግም። እነዚህ ሕፃናት ኦቲስቲኮች፣ በሽተኞች፣ የአእምሮ ዲዜብሎች በሙሉ በወላጆቻቸው እምነት ይድናሉ የሚል ቃል ታስቀምጥልኛለህ? ጨረስኩ። ሰሙዬ ዩድ ፋላሲ ይመስላልና እሱም የለም የሚል ቢያሳየንስ ምን ይመስልሃል? ቃል በቃል እሱም ጥቅስ ማብራሪያ። ቆይ እንደሱ አይደል። ይቅርታ ኢንተራፕት ስላደረኩ። እንደሱ አትመልስልኝ፣ ግድ የለህም። እኔ የጠየቅኩትን በትክክል መልስልኝ፣ ከዛ በኋላ እንነጋገራለን። እሱም እንደዛ የእስላምና ክርስቲያን አደረከው። እንደዛ አይደለም። አሁን ባልከው ባስተማርከው መሰረት ነው የጠየቅኩህ፣ ሌላ አይደለም። አንተ አሁን ሰሙ በወላጆቻቸው እምነት ይድናሉ ብላ ኦርቶዶክስ ታስተምራለች ብለህ ሽንጥን ገትረህ ደም ስር እስከሚገተር ተናግራለህ። ሰምቻለሁ። በሪስፔክት ነው ብያለሁ። እኔ በእውነት አከብርሃለሁ። አሁንም በጣም ነው ማከብርህ። አሁንም ማከብርህ በአክብሮት መልስልኝ። ይሄ መልሳ አትጠይቀኝ። ቃል በቃል ሁለቱን ነገሮች ከእግዚአብሔር ቃል አምጣ። ምናልባት ይቅርታ ኤርሚዬ ከመሀልን የገባው ሰሙዬ ትቀጥላለህ። በነገራችን ላይ የማርቆስ ከይቅርታ ጋራ ምናልባት ሕፃናት ሰው ናቸው አይደለም? አሁን ሕፃን ስንል ሰው መሆናቸውን እንደሱ ይቅርታ በአክብሮት ነው የምጠይቅ። በጣም ይቅርታ። ሰው ናቸው አይደል? ቆይ ወንድምዬ እባክህ አከብርሃለሁ። በአክብሮት ነው በእውነት የማወራው። በትህትና ተረዳና። ይኸውልህ ማርቆስዬ ምን መሰለህ፣ አትቆጣኛ። ግን ራሱ የደም ስር እስከሚከታተር ይላል፣ ግን በሪስፔክት ነው ማወራ ይላል። ሌሎቻችሁ ዝም በሉ። አንዴ አትንጫጩ እባካችሁ፣ ዝም በሉ ሌሎቻችሁ። አንዴ አትንጫጩ እባካችሁ። እኔ ከቅድሙ ሌሎቻችሁ አትንጫጩ እንጂ ቅድም ስፎክሩ አልነበር? አሁን መተናል፣ ፕሮቴስታንቶች መተናል፣ መልስ ትመልሳላችሁ። ቅድም ስጮሁ ነበር። ካሎራው አፍህን ዝጋ። በእናቴ ኤርሚው ታርገው በእናቴ ሪስፔክት ቶይ ይበል። ተሳዳቢ ችግር የለውም። ወንድ ከሆናችሁ አታስፎግዱ። ወንድ ከሆነ ከኔ ጋር ተወያይ። አንተ እናትህ ወልዳለች፣ ከኔ ጋር ተወያይ። ኧረ በእናታችሁ ይሄ ምን አይነት ሰው ነው? በእናታችሁ መቼ ነው ትልቅ ሰው ነው? ኦኬ እሺ፣ ጥያቄ ጠይቀህናል ወንድማችን አለህ። ወንድማችን ጥያቄ ጠየቀ። በአክብሮት ነው የምትመልስልኝ ያልኩህ። ማርቆስ እንዴ ሰሙ ልናገር ፍቀዱልኝ። እኔ ያስቆምኩኝ ማርቆስ። አሁን የጠየቀው ጥያቄ ማለት አንደኛ የሆነ ማለት ለሙግት ለክርክር ምናምን ከሆነ እኔ አሁን ይሄ ጥያቄ እውነት ለመናገር ጠፍቶ አይደለም። እባክህ አድርግልኝ። አይደለም ቆይ ይኸውልህ እኔ በእውነት ሚውት አድርግልኝ ካልኩ ሚውት አድርግልኝ እንጂ እዚህ ጋር የጠየቀው ጥያቄ እኮ ይኸውልህ ከህፃናት እንግዲህ እንዴት ብሎ ይመጣል? አይመጣውም እኮ አሁን እንደዚህ አይነት ጥያቄዎች የምታመጣው በቃ የሆነ ግዴታ ኦርቶዶክስ በቃ ተሳስታለች፣ ኦርቶዶክስ ልክ አይደለችም ለማለት ካልሆነ በስተቀር አንደኛ ህሊና ያውቀዋል። ሁለተኛ ነገር ደግሞ መጽሐፍ ቅዱስን ዝም ብለህ አንዱን ቃል በቃል የሚመጣ ነገር አይደለም። በብልሃት ነው የምንረዳ እያለ ቅድም ብርሃን ቆይ እንዳታነሳ ሚውት እንዳታነሳ። ከዚህ በኋላ ካነሳ በቃ ማለት ጥያቄውንም ምንም አልፈለግከውም ማለት ነው። እኔ እያደረግኩ ያለው ምን መሰለህ፣ የሰው ልጅ ትክክለኛ ነገር ጥያቄ ያለበት ነገር ካለ ቃል በቃል ጥያቄዎችን ጠይቆ ለመረዳትም ለማስረዳትም ዝግጁ ስትሆን ነው እንጂ አሁን ድፍን ያለ የእስላሞችን ጥያቄ ነው ያመጣው። አሁን እኮ ሊመልሱልህ እኮ ምላሽ ራሱ ሊሰጡ እኮ ፈቃደኛ አይደለም። ለምን ቀጥታ ንገሩኝ ነው ፍቃድ አንተ ቃል በቃል ነው እንጂ በትህትና ነው የምጠይቅህ። እባክህ እውነት በትህትና ነው እኮ በትህትና እያልክ ማሽን ወጥረህ እንትን ገትረህ እያልክ እየተናገርክ ነው። አማርኛ አልኩ እየሰማሁት። እሺ ይቅርታ ለሱ
ግን እየሰማኝ ከሆነ ሰሙ እንደዚህ ነገር አልሰማም። እኔ ሚውት አድርግልኝ። እንዴት? ለምን? እኔ ሌሊቱን በሙሉ ቁጭ ብዬ አላድርም። ገብቷችኋል? ሌሊት ነው እኔ ጋር አባቴ ማርቆስ እየሰማኝ ከሆነ እኔም እኮ ማወያየውን እያወኩ ነው ማወያይ እንጂ ዝም ብዬ ቁጭ ብዬ እንትን አልልም። እንግዲህ አሁን ከምንድነው ከእርስ ወደ እርስ መቀየር ያለበት ሌላ ነው። ህፃናት ኤርሚ ይሄን ጥያቄ ተቆሎልኝና ካተካተሉ ህፃናት አጥምቁ የሚል አንድ ቃል አምጣ መጽሐፍ ቅዱስ ነው የሚል። ሁለተኛው ደግሞ ህፃናት በወላጆች ይድናሉ የሚል አንድ ቃል አምጣ ነው ያልከው። ቅድም መዝሙር ያሬድ በበቂ ሁኔታ አስረድቶናል። አሁን ደግሞ አስረድቷል። አይ እኔ ተረድቻለሁ። ለምሳሌ ያሉ ኦርቶዶክሳውያን እኔ እየጠየቅኩ ነው። ይኸውልህ ቀላል እኮ ነው። ምንም ቀላል አይደለም። ምንድነው ቀላል? እኔ አንድ ጥያቄ ልጠይቀውና ልመልስለት እዚሁ የጠየቀኝን ጥያቄ አይደለም። ወንድማችን ይሰማል። ጥያቄ መጠየቅ ያለብህ ገብርኤል ማነው ስሙ ገብረ ማርያም የጠየቀው ጥያቄ ትክክለኛ ጥያቄ ነው። የእሱን መልስ በቃ ሰሙን የአሁኑን ጥያቄ ልጠይቀውና እንቋጭለት። እሱን የሚያስማማ አንድ ጥያቄ ብቻ ነው የምንጠይቀውና እዚሁ ስለምንቋጭለት ነው። ወንድማችን አንድ ጥያቄ ልጠይቅህ። መጽሐፍ ቅዱስ ላይ ከማቴዎስ ወንጌል እስከ ራእይ ድረስ አንድ ቦታ በስተት እንኳን የተጻፈ ካለ ህፃናትን አታጥምቁ የሚል አንድ ቦታ ታሳየናለህ? ጥያቄ መጀመሪያ የኔን ጥያቄ አትመልስልኝ። እንመልስልህ እኮ ነው። አንተ ኖ ፕሊዝ እኔን አትወንጅሉኝ። እኔ እመልስልሃለሁ ወንድማችን። አታጥምቁ ህፃናትን የተባለበት ካለ እኔ ወንድምዬ እባክህ አዳምጠን እኮ ወንድማችን። ኖርማሊ አንተ አዳምጠን መጀመሪያ። ጂሰስ ክራይስት እስካሁን እኮ እያዳመጥን ነበር ወንድማችን። ተረጋጋ። አዳመጥን። ያንተን ጥያቄ ከቅድም ጀምሮ ከመዝሙር ያሬድ ጀምሮ ሲመለስ ነበረ። ግን አሁን እየጠየቅን ያለ ነው ከማቴዎስ ወንጌል አዲስ ኪዳን ላይ እስከ ዮሐንስ ራእይ ህፃናትን በስተትም እንኳን የተጻፈ አንድ ጥቅስ ካለ አታጥምቁ ህፃናትን የሚል አጥምቁ የሚለውን እኛ እናሳያለን። አታጥምቁ የሚለው እሱን ስንመልስ ስለነበረ ቅድምም አታጥምቁ የሚል አንድ ጥቅስ ካለ ይሄው እኔ የፈለግከውን ሃይማኖት ተከተለኝ በለኝ፣ እኔ እከተላለሁ። አሁን ህፃናትን አታጥምቁ አንድ ጥቅስ ስጠን። ያንተን አይነት ጥያቄ ነው የምንጠይቀህ። ስትመልስ እንመልስልሃለን። ጨረስን። እሺ በጣም ጥሩ ልመልስልህ። አዳምጠኝ። ግን እንደዚህ አይመለስም። ይሄንን ሌላ ጊዜ እንደዚህ አታድርግ። እንደዚህ አይመለስም አትበለና። አንተ ጠይቀህ መልስ ትላለህ፣ እኛ ስንጠይቅህ አይመለስም አትበለና። እንደዚህ አይመለስም ብሎሃል። ቆይ አንዴ ማርቆስ ክርስቶስ ለሚጠይቁት ጥያቄ በጥያቄ መልስላቸው። ቆይ አንዴ ቆዩኝ፣ እባካችሁ ቆዩኝ። ለምንድን ነው የምትንጫጩት? በቃ እንረጋጋ እንጂ እኛን አስተካክል መጀመሪያ። ኦ ማይ ሎርድ። እሺ እናንተ ስትናገሩ ታች ረድ በቃ ታች ረድ እንደዚህ ክርክር የሚችል ኤርሚዬ፣ ምናልባት ሰሙዬ ከይቅርታ ጋር ምናልባት የሰውየው ጥያቄ ስህተት መሆኑን ማሳየት ይኸውልህ ድል በድል እኔ ዛሬ አንድ ነገር የተማርኩትን ነገር ልንገር። ከመዝሙር ያሬድ አንድ ነገር ቅድም ጀምሮ ሲናገር ከገባ ጀምሮ ሲያወራ የነበረው ነገር በደንብ አዳምጡ። ክርስቲያን ስትሆኑ ህብረት ያስፈልጋል። ህብረት የሚያስፈልገው አንዱ ሲያወራ አንዱ መደማመጥ አለበት። አሁን እኔ ገብረ ማርያም ዳኒ የጠየቀው ጥያቄ ግልጽ ነው፣ ገብቶታል፣ ጠይቆታል። መልሰ ጠይቀውና ዝጋ ነው በቃ አለቀ። መዝሙር ያሬድም ዛሬ ሲያወራ የነበረው አንድ ፕሮቴስታንት ጥያቄ ይዞ ሲመጣ መልሳችሁ ጠይቁት። ልጠይቁት ከሆነ እሱም ሊመልስ እናንተም ትመልሱ ከሆነ ክርስትና እንትኑ የሚታየው በዛ ነው። ቀላል ጥያቄ ልጠይቅ እኔ እኮ ከዚህ ጋር ተመልሼ መጥቼ እኮ የተወለደው ከድንግል ማርያም መለኮት አይደለም ስጋ ብቻ ነው ሰው ነው ብለህ አይ እንደዚህ ነው ምናምን ለማብራራት ብዙ መንገድ ነው የምትሄደው። መገገም ስፈልግና ጭንቅላቴን ሳዞረው ላለማመን ሲሄድ እንደዚህ አይነት መንገድ ይሄዳሉ። አሁን ይሄ የህፃናት ጥምቀትን በደንብ አድርጎ ከተለያየ ቦታ ላይ እየጠቀሰ መዝሙር ሲያስተምር ነበር። እናንተ አሁን ስለማትጠይቁት ነው እሱ እንደፈለገ የምጠይቀው። ይሄ ደግሞ በቃ ሰውን ጭንቅላትን ለመበወዝ ነው። ገብተዋል? አካሄዱ አንድ መሆን ያስፈልጋል። አንዳችሁ ስትናገሩ በቃ አንድ ሰው የተናገረው ነገር መከበር አለበት። ሀሳቡን እሺ ብሎ መስማት፣ አንዳችሁ ስታወሩ ሚዩት በማድረግ በእንደዛ ነው እንጂ ሰው የምታስተምሯቸው። መጠየቅ የሚፈልግ ሰው ደግሞ ገብቶ ሲጠይቅ ደግሞ በስነ ስርዓት ጠይቆ ነው። አሁን ይቅርታ ምናምን እንደዚህ ነው እንደዛ ነው ሽት እንገትረቱ ስትል ሰምቻለሁ። ከዛ ደግሞ ቆይቶ ደግሞ ትንጫጫለህ ምናምን። አንዳንድ ጊዜ ምስኪን መስሎ መጥቶ በእናንተ ላይ የሚጫወት ምናምን የለበትም። ሰዎች ፖለቲካ ሊሰራባችሁ ምናምን ሲሞክር ኖ ከእናንተ በላይ እውቀት ያለው የለም። በቃ እውቀት ከሌለው እሱ እውቀቱን ደግሞ የፈለገ አንብቦ ይረዳ።
አሁን እኔ መጨረሻ የምሰጥህ ጎንደሬው ተናገርና ጠይቃቸውን ጥያቄ ጠይቅ ይመልሱልሃል። በጣም ነው የማመሰግነው። መዝሙረ ቢኖር ደግሞ ደስ ይለኝ ነበር። ምክንያቱም በጣም የማከብረው የምወደው ወንድሜ ስለሆነ ከሱ መረዳት ይችል ነበር። ግን ሰሙ አንድ ቅድም ያነሳዋል ስለ ዘወንጌልን ያነሳዋል እና እዛ ላይ የምጠይቀው ዘወንጌልን የውሃ ጥምቀትን ስለማይቀበል በዛን ሰዓት ላይ የነበሩ ሰዎች በሙሉ ወደ ገሃነም የሚገቡ የሚል ነገር አንስቶ ነበርና ጥያቄ ምንድነው ከ90ዎቹ ዓመተ ምህረት መጨረሻ አንስቶ እስከ 313 ቆስጠንጢኖስ ለቤተክርስቲያን ነጻነት እስኪሰጥ ድረስ ለጥምቀት ውሃ ዕድል ያላገኙ እነዛ ክርስቲያኖች በየዋሻው የተንከራተቱ አማኞች አሉ። ውሃ ጥምቀት ዕድልን ያላገኙ ሰዎች አሉ። እነዛ ክርስቲያኖች ወደ ገሃነም ነው የሚገቡት ወይስ መጀመሪያ ኤቪደንስ ስጠን እንዲመልሱ ይፈልጋሉ እኮ ኤቪደንስ እስከ 90 ጀምሮ ያልከውን የለ ቆይ በደንብ ስማ ከ90 ጀምሮ አይደለም እናስተካክለ ከ100 ዓመት በኋላ ብለህ አስተካክለው እሱ ማይገባ ከሆነ ከ72 ዓመት ኔሮን ቄሳር ከነገሰበት ከመከራው ዘመን ጀምረ ታሪክን ዝም ብለህ ሰምተህ ረንደምሊ ቁጥር እየጠራ አታውራ። ሁለተኛ ነገር ደግሞ አልተጠመቁም የሚል ኤቪደንስ አምጣ። እስከ 300 ዓመት 300 አይደለም እስከ 313 ዓመት እያስተካከልኩ ነው። ያው ጥያቄው በቃ አውቀህ እንድጠይቅ ነው እያስተካከልኩ ያለሁትና ኤቪደንስ ስጠን አልተጠመቁም የሚለው። እሺ ሰሙ አሁን እየጠየቁ እኔ ኤቪደንስ እየሰጠው ነው ያስተካከልከው ነገር የለም። ቆይ ምንም ያስተካከልከው ነገር የለም። ግን ለቤተ ክርስቲያን ይኸውልህ ቆስጠንጢኖስ በ90 ዓመተ ምህረት ማን ቆይ በ90 ዓመተ ምህረት ማን ይነገሰው? ቆይ አይ አሁን እኔ ስለ ንግስና አይደለም ማውራ ስለ ጥምቀት ነው። ትልቁ ነገር ጥምቀት ነው። ዋናው ዓላማ ምንድነው? ጥምቀት እነዚህ ሰዎች አልተጠመቁ ተጠምቀዋል ካልከኝ አንተ በቃ አባቱ ዮሐንስ እንደነበረ ታውቃለህ። ዮሐንስ ቆይ በደንብ ስማ። ዝም ብለህ ያለው ቁጥር እየጠራህ ነው እንጂ ሰሙ መልሱን እየነገርከው ተመልሰህ ደግሞ ልክ አይደለም ስትለው እሱን ልክ ነኝ እያለ ነው አይደል? ያለውን ቁጥር ሲናገር ቁጥሩን አሳየኝ በለው በቃ። ጥያቄ ሲጠይቅ ቀድመህ ትመልስና ያስተካከልኩ ነው ብለህ መልሰው አንተን ደግሞ ተመልሶ ጀጅ እያለ ጎንደሬው አንተ የምትጠይቀውን ጥያቄ እሱ መልሶ ሲጠይቅ ትመልስለታለህ። ገብቶሃል? እሺ በዛ መንገድ ነው የምታወራ። ሲያወራ ሰምተውና ካንተ ጋር መልስ ተቋርጠውና ማስረጃውን ያሳየን። በቃ ኤርሚዬ ጥያቄዎችን በማስረጃ እያሳየ ልክ እዚህ እንደዚህ እንደተባለው ብለህ አብራራ አይሻልም? በትልቁ አድርገውና መረጃ እየከፈተ ይጠይቅ። ከፍታለህ ጎንደሬው ሰላም ብያለሁ። ኦኬ ሰው አፈትና ጠይቀን እንደዚህ ነው ስትጠይቁ በመረጃ እኛንም ለማስተማር የምትፈልጉ ከሆነ እኛንም ለማስተማር የምትፈልጉ ከሆነ በዚህ አይነት መንገድ ሰውን ማስተማር አትችሉም፣ ሰውን መመለስ አትችሉም። ግን አኩዜሽን ከሆነ መረጃ አሳየ። እሱን አይደለም ይሁን ጎንደሬው እየሰማኸኝ ነው። ልጠይቃለህ ይገባ ቆይ ኖሮ በደንብ ያስረዳ ነበር። በጣም መልካም ሰው ስለሆነ አሁን ይሁን መዝሙረ ያሬድም ኖረም መዝሙረ ያሬድም ልተኛ ነው ብሎ ሲሄድ ሰምተዋል። ከሄደ በኋላ ደግሞ አንተ አስገቡኝ ብለሃል። አንዳንድ ጊዜ ይሁን መዝሙረ ያሬድ ብላም ብለህ ሳይሆን አስገባኝ አልከኝ ከሄደ በኋላ እያለም ብለህ ነበረ። ከዛ ከሄደ በኋላም ደግሞ አስገባኝ አልከኝ። ከሄደ በኋላ ሳስገባ እነሰሙ እንደሚያስረዱ ታውቃለህ። አሁን ተመልሰህ መጣ ደግሞ እንደዚህ ነገር ውሸት ነው ያኔ አልቀበልም። እግዚአብሔር በሚያውቀው ማለት ነው። እሺ ኤርሚ ምናልባት ውሸት አይደለም ያወራሁትኝ። ምናልባት የነሱን መረጃዎችን ስለያስተናንተ ደናደሩ ብሎ እንደሄደ ሰምተሃል እኮ አረ አይ እኔ አሰጣሁ እኮ እያልኩ አይደለም። እሱ ኑሮ ቢሆን ጥሩ ነበር እንጂ ደናደሩ ብሎ ነው የሄደው። አይ ሰምቻለሁ። በቃ እሱን ከሰማ በኋላ አለመግባት ትችላለህ እኮ አለመግባት ትችላለህ። ሰሙ ካነሳው አንፃር ነው የጠየኩህ። እንግዲህ ካልተመለሰልኝ እንግዲህ የለም። እኔ ዋናው ለምን ካልተመለሰልኝ ሳይሆን የሚጠይቁን መልስ አንተ ራስህ። እነሱ መልስ የለንም አላሉም። ሲያስተካክሉ ልክ አይደላችሁ። ካልተመለሰልኝ ከማለት ኤርሚ መች ጠየቅ? ጥያቄህን በመረጃ አድርገህ ጠይቅ እኮ የተባልከው። ጥያቄዎች መረጃ ይኑራቸው ነው እንጂ የተባልከው አትጠይቃረም። ስትጠይቅ ይኸውልህ የሆነ ሰው ሲል የሰማኸውን አይደለም አንተ ከፍተህ እንዲህ ተብሎ እንደተጻፈው በዚህ መሰረት ልክ እንዲህ አድርገህ መረጃውን ስጠኝ ከየት አመጣህ ብለህ ጠይቅ ነው የተባልከው። ያለ መረጃ አትጠይቅ ነው። ቀላል እኮ ነው። በቃ ካልወረው አንዴ ቀስተኝ ካልወረው ከታች ሆነ አስገባኝ የምትለኝ ይኸውልህ ስማኝ፣ ገብተህ እየተሳደብክ ነው። ሚዩት አንሳ ሳትባል ሚዩት እያነሳ ነው እና ደግሞ መልሰህ ደግሞ ትጽፍልኛለህ። ይኸውልህ መግባቱን ግባ፣ ግን ምንም ነገር ስድብ አትሳደብ፣ በእውቀት ተሟገት። ምናልባት ጎንደሬው አሁን ስትጠይቀን የምትጠይቀን ጥያቄ ምንድነው? አይተው ከሆነ ማርቆስ ሲጠይቀን ምን አለ ቅድም?
ህፃናትን አጥምቁ ተብሎ የታዘዘበትን የመጽሐፍ ቅዱስ ክፍል እንደገና ደግሞ በወላጆቻቸው እምነት እነሱ ይድናሉ የተባሉበትን ከመጽሐፍ ቅዱስ አምጡና አሳዩኝ ነው ያለ። አሁን አንተ እኛ ደግሞ ምን አልነው? ያልተባለበት ካለ አሳየን እንዳለ አንተን ምን ጠይቅህ ምንድነው? አሁን ከ72 ዓመተ ምህረት ጀምሮ እስከ 313 ዓመተ ምህረት ድረስ ባሉት የዘመነ ሰማዕታት በሚባለው በዚያን ጊዜ የሞቱት ሰዎች ገሃነም ነው የሚገቡት አልተጠመቁም የሚል ሐሳብ አለ ብለህ ስላመጣ አልተጠመቁም የሚለውንን ማስረጃ አሳየንና በዚያ ነገር ላይ ተንተርሰን መልስ እንስጥህ ነው። ስለዚህ ያለ ማስረጃ አትጠይቅም። ምክንያቱም አለመጠመቃቸውን ማረጋገጫ ምንድነው? አንተ ማረጋገጫ ካለ ማረጋገጫ ይሄው አልተጠመቁም ብለህ አሳየን። ቀላሉ ነገር ይሄ ነው። እሺ አሁን ሰምቻለሁ፣ በደንብ ሰምቻለሁ። እኔ ትልቁ ነገር ምንድነው ለመማር ነው የፈለኩት። እኔ ምናልባት ስህተት ነህ ብለህ ንገረኝ፣ በማስረጃ ስህተት ነህ ብለህ ንገረኝ፣ ይቀበላለሁ፣ ግድ የለም። ግን እኔ የማውቀው ስህተት ነው የምታውቀውን ሳይሆን አይደል ስትጀምር ጎንደር ወይ ይቀርታ ማስጨረስ አይደለም። አሁን ይል አውቃለሁ ብለህ እናንተ አንድም ሰው የለም ብለህ ጥያቄ ከጠየቅክ በኋላ እኛ ካረምንህ በኋላ ደግሞ ከተሳሳትኩ አትበል። አንድም የለም ብለህ እስከ 300 ብለህ ነው። አይ ከዘጠና መተመረጥ አንድም ይቅርታ ጎንደሬው አንድም የለም ብለህ ስላልከኝ እኔ መረጃ ስጠኝ ብዬ ጠየቅኩህ። እኔ ደግሞ እንዳለ መረጃ ልሰጥህ ስለምችል አንተ አንድም የተጠመቀ የለም ብለህ ስላልከኝ አሁን ትከፍትልንና መረጃ ብቻ፣ ምክንያቱም እርግጠኛ ሆነን የተናገርከው ትከፍትና እኛ ከመጽሐፍ ቅዱስ ጀምረን ነው ማስረጃ የምንሰጥህ። ከመጽሐፍ ቅዱስ አንተ አንድ መረጃ ካመጣክ አንድ እኔ ድንጋይ አምልክ በለኝ ድንጋይ አመልካለሁ። አንድ መረጃ ካመጣ ምክንያቱም ብዙ ጊዜ ትናገርና ላጥ ብለህ አታቁም አችሉም ብለህ ስለምትወጣ አሁን ዛሬ አንተ ይሄን መረጃ ሳትሰጠን ወዴትም አንሄድም። በቃ መረጃ ስጠን። እሺ ሰሙ ሌላው በሁለት ሰይፍ አትጫወቱ። እሺ ወንድሞች መጀመሪያ እናውቃለን ብላችሁ ገብታችሁ ከዛ በኋላ ለመማር እኮ ነው ምናምን አትበሩ። በቃ ለመማር ከገባችሁ ለመማር ግቡ፣ ለመጠየቅ ከገባችሁ ለመጠየቅ ግቡና በሁለት ሰይፍ የሚጫወቱ ሰዎች አሉ። ገብታ እንደ አዋቂ አክት ያደርጋሉ። ከዛ ልክ አፋጣጭ ጥያቄ ሲጠየቁ አይ እኔ እኮ ለመረዳት ለማወቅ ነው ይላሉ። ለማወቅ አይደለም ለመጠየቅ አውቃለሁ ብሎ የገባ ሰው እንደዛ አይደለም አክት የሚያደርገውና በሁለት ሰይፍ አትጫወቱ። አንዱን ብቻ ያዙ። ከሰሙ ጋር ልጨርስ። ምንም ትልቅ ጥያቄ የሚጠይቃችሁኝ ጥያቄም የለም። እኔ ትልቁ ነገር ምንድነው ስለ ጥምቀት ነው። ዋናው ዓላማዬ ስለ ጥምቀት ነው። ቆስጠንጢኖስ ለቤተክርስቲያን ነፃነት እስኪሰጥ ድረስ በዛን ሰዓት ላይ የነበሩ ወታደሮች ክርስቲያኖችን ያሳድዷቸው ነበር። በዋሻ በገደል በዱር በአራዊት ሰምተናል። ፕሊስ ቆስጠንጢኖስ አትበል። እኛ ሌላ ስለ ቆስጠንጢኖስ ታሪክ ካነሳ ሌላ ቦታ ነው የሚገባው። ማታቆን ታሪክ አታንሳ። አሁንም ሌላ ታሪክ እያነሳ ነው። ምን አስጨርስ። እኛ ኤቪደንስ ስጠን። ኤቪደንስ ቅድም ለተናገርከው ሰሙ ስለማታውቀው እኮ ነው እንደዛ የምታወራው። ምክንያቱም አንተ አሁን ስለዚህ አሁን ያንተ ችግር የለ ልትያ ስትል ስለማታውቀው አንተን አይደለም ዘር ማንዘርን አስተምራለሁ። ታሪክ ማታውቀኝ ከሆነ ዛሬ ላስተዋውቀ። አሁን የጠየቅኩ ቅድም የተናገርከውን ከ90 ዓመተ ምህረት እስከ 300 ዓመተ ምህረት አንድ የተጠመቀ የለም ብለን የተናገርከው እሱን መረጃ ስጠን አለ። ቆስጠንጢኖስ እንኳን መች እንደነገሰ አታውቅም። መች ነገሰ ብለህ እዚህ ጋር አትመልስም። ዝም ብለህ አትንቦት አረፍ። ዝም አሁን የምትጠየቀውን ጥያቄ መልስ። ሌላ ወሬ ታሪክ እንድታወራ አንፈልግም። ኦርቶዶክሶች ጋር መጣ ታሪክ የሚባል ነገር እንዳታወሩ ምንም ስለማታውቁ። አሁን የምጠይቅህ ከ90 እስከ 300 ዓመት አንድም የተጠመቀ ክርስቲያን የለም ብለህናል። እናንተ እንዲህ ብላችሁ ወንጅለናል። እሱን ኤቪደንስ ስጠን። ይሄን ብቻ ኤቪደንስ ክፈት። ዳስ ኢነፍ። ብለን ነበር የገባ ነው። ግን አንተ አሁን መመለስ አልቻልክም። በቃ ወደ ሌላ ጥያቄ ላይ መረጃ አንሄድም። መረጃ አታመልጥም። አንሄድም። አልጠየከንምም። አንሄድም። ወደ ሌላ ኤቪደንስ ክፈት። አንተ ማለት በጣም አጭበርባሪ ሰው ነህ። በጣም ብዙ ጊዜ አንተ ተልከህ ትመጣና ከነ ቀለሜ ቁጭ ብለህ ፖለቲካ ከተበው ተመጥቶታው ሰሙ ቆይ ኤቪደንስ ይክፈት። ጥያቄ ጠይቀዋልኝ መልስ ስጣቸው። ጎንደር እሺ ኤርሚ ጥያቄ እኮ የጠየኩት እኔ ነኝ መጀመሪያ። ስለዚህ እሱ ያስቀምጥልኝ አንተ በታውና ዓመተ ምህረት መልስ እየጠየቁ ነው። ገብቷል? የለኝም አንድ ነገር ነው። ከዛ ሌላ ጥያቄ ጠይቃለሁ። እሺ እኔ ስለ ዓመተ ምህረት እኮ አይደለም እያወራሁኝ ያለው ስለ ጥምቀት ነው እየተወራ ያለው አይደል? ጥያቄ ጠየቁት። ስለ ጥምቀት ነው የምጠይቀው። በመሀል ዓመተ ምህረቱን አስተካክሉ ሲነግርህ
አይ ዓመተ ምሕረቱ ልክ አይደለም አልከው አይደለ? ኦኬ ልክ አይደለም ብሎ ዝም አለ። እና ደግሞ ዛሬ ደግሞ ወታደሮች ናቸው ያልተጠመቁ ምናምን ነገር ላይ የሞቱት ያልከውን እሱን ማስረጃ ስጠኝ እያለ ነው። እሱን ማስረጃ አቅርብልኝ። ኤርሚን እሱን አይደለም ከ90 ዓመተ ምህረት እስከ 300 ዓመተ ምህረት አንድ የተጠመቀ የለም። አንተ ግን ዋሸ ስትዋሽ ነበር እያለኝ ስለሆነ ከ90 እስከ 300 ዓመተ ምህረት አንድም ክርስቲያን አልተጠመቀም የሚለውን መረጃ ይስጠን። ይሄ ማለት በጣም ትልቅ አኪዩዜሽን ነው። ይሄ ልጅ ለዛ ነው ይሄን ከተናገረ በኋላ ይሄው አታቁም አልመለሳችሁም የሚለው ይሄንን ነው። ይሄን ፖለቲካን እዛ ሄደ የላከ ሰው ጋር ሄደ አውራ። ይሄን አሁን ቀጥታ መረጃ ስጠን። ከዛ ከ90 እስከ 300 ከ72 ጀምሮ ከ72 ዓመተ ምህረት ጀምሮ ያለውን ስለ ጥምቀት ትምህርትኛን እዚህ እናስተምራለን። አንተን አስወጥተን ማለት ነው። አንተ ይቅርታ ትጠይቃለህ። ከዛ በኋላ በልቀጥል ክፈት መረጃ ሰሙ አንደኛ እኔ በጣም እንትን እያደረከኝ ነው። ፖለቲካ እየሰራብኝ ነው። እኔ አንደኛ ፖለቲካ የምሰራ ሰው አይደለሁም። ኦርቶዶክስን ከማን አልሰራሁብህም። ሌላ ነገር አይደለም። ኤቪደንስ ክፈት። ሌላ ነገር አታውራ። ኤቪደንስ ክፈት። መረጃ ብቻ ማስረጃ ትከፍታለህ። አልከፍትም ብቻ መረጃ ብቻ ክፈት። የለኝም ይበል። ውሸታሞች ብለን የጀመርከው ክፈት። መረጃ ክፈት በሉት። ኮሜንት ሰዎች ክፈት በሉት። ወይ ገብረ ማርያም አንዴ ኦርቶዶክስን የኔ ቤተ እምነት ነች ብዬ የማመን ሰው ነኝ። ስለዚህ ጥያቄዎች ካሉ ደግሞ አንተ ኦርቶዶክስ ያንተ ቤተ እምነት አይደለችም። ዛሬ ኦርቶዶክስ ሆንክ ስትያዝ አንተ ሉተራን ጴንጤ ምን እያልክ ኦርቶዶክስን ስትሳደብ የምትውል ሰው አይደለ እንዴ? ክፈት መረጃ። እዚህ መተህ አትደልል ሰው አትደልል። ኦርቶዶክስ ያንተ ቤተ እምነት በምንም ፎርሙላ አትሆንም። ክፈት መረጃ። አታጭበርበር። እዚህ መረጃ ኦርቶዶክስ የኔ ቤተ እምነት ናት ይላል እንዴ? ክፈት መረጃ። እሺ ጥያቄ ልጠይቅ። እሺ የተጠመቁ ሰዎች አሉ ብለህ በቃ ጎንደር ማስረጃ የለም እንግዲህ በቃ ምንም አሁን እዚህ ጋር ይቅርታ መጠየቅ ምናምንም አይጠበቅብህም። በቃ ምንም ዞሮ በቃ አታውቀውም አላወቀውም ችግር የለውም። መልስ እንግዲህ ስላልተመለሰልኝ በጣም ነው የማመሰግነው። በቃ ይሄ ነው እንግዲህ መልሳቸው። ችግር የለውም። አይ ሁሉም ሰምተዋል። ከታች ያለ ሰው ስለሰማ እኔም ስለሰማሁ አሁን ከዚህ በኋላ ከኔ ጋር እምነት የለም። በቃ ችግር የለውም። አይ እኔ በጣም ነው የማመሰግነው። የለም አሁን የጠየቀን ጥያቄ መመለስ ምክንያቱም የለም በቃ ለዚህ ነው እኛም ኦርቶዶክስ ማን ነው በቃ ችግር ምን አመሰግናለሁ ያስላል። መረጃ ክፈት እኮ ነው የተባልከው አይደል? ጎንደሬው ክፈት እንጂ ወጣ የለም። አየህ እንደዚህ ነው። አሁን ሰሙ አንዳንድ ጥያቄዎች ሰሙ ይቅርታ እንዲ ዳኒ አንዲ ይኸውልህ ሰሙ አሁን ዛሬ ምናልባት ዛሬ እንኳን ማለት በተሻሻለ መንገድ ብትሄድ ብዬ ማስበው ብዙ ጊዜ ለአንተ ጥሩ ምክር ስላለኝ ነው የምነግርህ እንደ ወንድሜ ስለማወራና ዛሬ አሁን ከመዝሙር ብዙ መማር ይቻላል። መዝሙር ሲመጣ ማስተማር ሲፈልግ ያስተምራል። መማር የሚፈልግና ህይወቱን ማትረፍ የሚፈልግ ሰው ይማራል። ሲጠይቁ መናደድ አይደለም። ሲጠይቁ ራሳቸው ለራሳቸው ጥያቄ የፈጠረባቸው እነሱ መልካቸው ሌላ ነው፣ አምልኳቸው ሌላ ነው። ነገር ግን ብዙ ነገሮች ከኦርቶዶክስ ይቀዳሉ። ስለዚህ አንተ ላይ ያለውን እውቀት በነፃ እያፈሰስከው ነው። ተምረህ ስንት ዓመት ደብተርና እስክሪብቶ ይዘህ የተማርከውን ነገር ዝም ብለህ እያፈሰስከው ነው። ሲጠይቁ ኦኬ ይጠይቁ። የሚጠይቁትን ጥያቄ እኮ አንቀበልም አይባልም። መልስ ስላለ ጠይቀዋል። እሺ ኦኬ። ከዛ የተሳሳተ ነገር ሲናገር አንተን ስለምታውቀው ቀድመህ ምን ታደርጋለህ? መረጃ ጠይቀዋል። በራሱ ጊዜ ዜሮ ታደርገዋለህ። ከዚህ ጋር መጥቶ ያልሆነ ቅያስ የሆነ ጥያቄ አሁን የቅድሙ ሰው እየጠየቀው ሕፃናት አጥምቆ የሚል አንድ ቃል አለ መጽሐፍ ቅዱስ ላይ በብላት እንደሚረዳ ቅድም መጀመሪያ መዝሙር ያርግ ተናግሯል። አንተ እዛ ላይ መመለስ አይጠበቅብህም። ይኸው እዚህ ላይ በቃ ጣሙ የመጣን ሰው አጣሙ ከወዱ ያስገባን ሰው መቼም አቃንቶ ሊያይ አይችልም። ትክክል ነህ ሊልም አይችልም። እንደዚህ አይነት ሰዎች የምታሸንፋቸው በምንድን ነው? መረጃ መጀመሪያ ጠይቃቸው። እነሱ ምን ያክል እውቀት ሳላቸው በቤተ ክርስቲያኑ ላይ እኔውን ድሮስ ጠይቄ የነበረ ጊዜ አይታችሁኝ ከሆነ ዳኒን የምታውቁኝ ከሆነ ስጠይቅ አልወቅም ብዬ ነው የምገባ። ከመጀመሪያው ስለማላቅ እየቆየው እየተማርኩ ሲሄድ ግን መጽሐፍን መክፈት እየጀመርኩ እያነበብኩ ሲሄድ ግን ብዙ ነገሮችን ሳቅ ከዛ ይሄ እኮ እንደዚህ ይላል እያልኩኝ እጠይቃለሁ። ልማር ፈልጌ ነው የመጣው ገባ። ግን አንተ ላይ ፖለቲካ ሊሰራ ለሚመጣ ሰው ግን አንተ ክፍት ሆነህ ነገሮችን በሙሉ ኦፕን አድርገህ ምናምን የምታስረዳቸው ከሆነ የምትጨቃጨቅ ከሆነ ታይምን ነው የምትገለው። አንተም ኢነርጂ ነው የምትጨርስ። ስለዚህ ስመጣ ሲጠይቁ መጠየቅ አንደርስታንድ አድርጌያለሁ። የጠየኩት ምን አለ መሰለህ የለም አለ። አሁን እኔ ለምሳሌ እስከ 300 ዓመት ነው። ለምሳሌ እኔ ጀስቲን ማርቲር ፈርስት አፖሎጂ
የመጀመሪያው የቅበተ እምነት እንትን ያለበት ፈርስት አፖሎጂ ቡክ 61 ላይ ቀጥታ ይነገራል። ስለምን? ስለ ጥምቀት፣ ስለ ማጥመቅ ያጠምቁ ነበርና ጀስቲን ማርቲር ሰማዕቱ ዮስጢኖስ የሚባለው ማለት ነው። በ150 ኤዲ ያለ በደንብ አስተውሉ። ቅዱስ ኢሬኒዮስ በ180 ኤዲ የነበረ አባት ነው። እንደውም ስለ ህፃናት ጭምር ይናገራል ቅዱስ ኢሬኒዮስ። በ180 ኤዲ ያለ እስከ 300 ዓመት ይላል። ማንም የተጠመቀ የለም ነው አይደል ያለው። አሁን እኛ እንትን እንበልለት። አሁን አንድ እስኪ ኤቪደንስ ስጠን ያለው ምን ማለት? ይሄው አትመልሱም። ይሄው እየመለስንለት ነው ሶቶ ይሄው። ከዛ በኋላስ ሌላ ለምን ሩቅ ትሄዳላችሁ? በ90 ዓመተ ምህረት ሐዋርያት በነበሩ ዲዳኬ ላይ ቃል በቃል ዲዳኬ ሰባተኛው እንትን ላይ ቃል በቃል ይነገራል ስለ ባፕቲዝም ዲዳኬ ላይ። እሱም ብቻ አይደለም እነ ኦሪገን በ230 ዓመተ ምህረት በደንብ አሱ እነ ቅዱስ ቆጵሪያኖስ የካርቴጁ ቅዱስ ቆጵሪያኖስ ቀጥታ ይናገራል ስለ ጥምቀት። በደንብ አስተውሉ። እሱም ብቻ አይደለም እነ ተርቱሊያን በ200 ኤዲ የነበሩ ሊቅ የተባሉት ቃል በቃል ስለ ጥምቀት ይናገራሉ። ስለ ህፃናት ጥምቀት ጭምር ነው የሚናገሩት። ህፃናትን አጥምቁ ሁሉ ነው የሚሉት። ቅድምን ሲል ነበረ ከ90 ጀምሮ እስከ 300 ዓመት አለ። ከ90 እስከ 300 ዓመት ህፃናትን ጭምር የማያጠምቅ አባት አልነበረም። ህፃናት ጭምር ሲያጠምቁ ነበረ። ህፃናትን ጭምር እና መጥቶ ከነ መጻፉ መተው እዚህ ጋር ምንድነው የሚሰሩ? ድራማ ሊሰራ በቃ ያቃል እንዲባል የሆነ ዓመተ ምህረት ገመተ። የገመተበት ዓመተ ምህረት ዲዳኬ የተጻፈበት ዓመተ ምህረት ነው። ዲዳኬ ደግሞ ህፃናትን ጭምር አጥምቁ ነው የሚለው። ዲዳኬ ዲስክሌር ህፃናትን ጭምር አጥምቁ ነው የሚለው። የሚገርማችሁ የጠቀሰው ዓመተ ምህረት በ90 ዓመተ ምህረት ቅዱስ ዮሐንስ በህይወት ነበረ። የዮሐንስ ወንጌል፣ 3 ዮሐንስ መልእክታት፣ ዮሐንስ ራእይ ከ90 እስከ 96 ባሉ ዓመቶት ነው። በ6 ዓመት ውስጥ ነው የተጻፉት። እነዚህ አራቱ የቅዱስ ዮሐንስ ወንጌል፣ 3ቱ መልእክታት 4 አንድ ላይ እና ራእይ 5ቱ መጽሐፍ በ6 ዓመት ውስጥ ነው የተጻፉት። ቅዱስ ዮሐንስ ስለ ባፕቲዝም ቃል በቃል ይናገራል። ዮሐንስ 3:5 ላይ ከመጽሐፍ ቅዱስ እንኳን ስንመጣ እኔ ዘመነ ሰማዕታት ነው ከ72 እነ ኔሮን ቄሳር የሮምን 2/3 አቃጥሎ እሳት እየሞቀ ክርስቲያኖች ከተማቸውን አቃጠሉ ተብለው የክርስቲያኖች ቆዳቸው እየተገፈፈ ለውሻ እየተሰጡ ለአውሬ እየተሰጡ በሚገደሉበት ሰዓት ያ ዘመነ ሰማዕታት ይባላል። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ሰማዕት የሆኑበት ዘመን ያ ዘመን ነው። ለዛ ነው ዘመነ ሰማዕታት ቅዱስ መምህር ድልበድልም ሲለው ነበር። እኔ ከ72 ብዬ አሻሻልኩለት አንደርስታንድ ፖዚቲቭሊ እንዲረዳ ነው። እሱ ግን የፈለገው የሆነ ተሞልቶ የመጣው በቃ በጥብጠህ ና ተባለ። የማያውቀውን አመት ጠራ፣ የማያውቀውን ገመተ። ከዛን እንትን አለ እና አሁን ቀደም ሲናገር የነበረው ኦልሞስት ክርስቲያኖች ነፃ ያወጡት ኢቭን እነ ቅዱስ እንትና እንትኑ ማን ነበረ የንግስት ሌኒ ልጅ ንጉስ ቆስጠንጢኖስ በ313 ዓመተ ምህረት ነው ክርስቲያኖች ለመጀመሪያ ጊዜ ከካታከምባቸው ውጡ የተባሉት ነፃነትን ያገኙት በ313 ነው። እሱ እስከ 300 ይላል። ኢቭን በጣም የሚገርማችሁ ነገር ቅዱስ ጊዮርጊስ በ303 ዓመተ ምህረት ነው ኢቭን ማርቲር የሆነው ሰማዕት የሆነው። ሩቅ አትሂዱ። ቅዱስ ጊዮርጊስ ራሱ ያ የክርስቲያኖች አርሚ የሚባለው ብዙ ክርስቲያኖችን ፕሮቴክት ያደርግ የነበረው ቅዱስ ጊዮርጊስ ብዙዎችን ህፃናት ያስጠምቅ፣ ብዙዎችን ክርስቲያኖች ወደ ጥምቀት ያመጣ የነበረ፣ ብዙዎችን እየሰበከ ያሳምን የነበረው ቅዱስ ጊዮርጊስ በ303 ነው። የክርስቲያኖችን የነፃነት ቀን እንኳን አላየም ቅዱስ ጊዮርጊስ ራሱ። እና አንዳንድ ጊዜ ያለ ዕውቀት መታችሁ አታውሩ። ታሪክ መታችሁ ከኦርቶዶክሶች ጋር እንዳታወሩ። ብዙ ጊዜ አለፍ እነ መምህር ድልበድልም እያሉ እነ መምህር ሰላም ለኪም እያሉ በጣም ይቅርታ ኤርሚዬ፣ ብዙ ሰዓት መውሰድ አልፈልግም። ቴንክ ዩ። ሳሙዬ ሌላው ምን መሰለ፣ አንድ እኔ ሀሳብ መጨመር የምፈልገው እዚህ ላይ ቅድም የጠየቀው መነሻው ላይ ስንጠይቅ ቃል በቃል አለ ጥቅስ እንዲህ የሚል አለ ወይ? ለምሳሌ ይሄንን ልጅ ብትጠይቁተኝ የስላሴ አማኝ ነው ወይ ብትሉት፣ አዎ የስላሴ አማኝ ነኝ። እሺ ቃል በቃል ስላሴ የሚል ስለሌለ ቃል በቃል ስላሴ የሚል እዛ ጋር ስለሌለ ስላሴ የሚሉ አስተምሮ ስተት ነው ወይ ብትለው ምንድነው የሚል? አይደለም ይላል። እና የሆነ ነገር እውነት ማረጋገጫው ጥቅስ ወይም ቃል በቃል መሆኑ አይደለም። አንደኛ እኛ የጠየቅነው ጥያቄ ምንድን ነበረ? አታጥምቁ የሚል ቃል በቃል የተጻፈ ወይ ያልነው። ይሄ መጽሐፍ ቅዱሳዊ ነው ወይ መልሳችን ሲባል አዎ። ምክንያቱም ክርስቶስ ይሄን በምን ስልጣን ነው የምታረግ ሲሉታይ የሚያረግበትን ስልጣን አይደለም የነገራቸው። ዮሐንስ ጥምቀት ከሰማይ ነው ከምድር ብሎ ጠየቃቸው። አያችሁ፣ ጥያቄዎች መልስ ስለሚሆኑ ማለት ነው። ይሄ
ያ አይ ቲንክ ሚዩት ሆኗል። ያመላለስ ተቋርጬ ነበር መሰለኝ ስልክ ገብቶብኝ። ኦኬ ቀጥሉ። ለማንኛውም እንዳሁን እንዳልኩ ነውና ጥያቄ ሲጠይቁ በጥያቄ መመለስ መጽሐፍ ቅዱሳዊ ነው፣ ከክርስቶስ የተማርነው ነው እንዳልኳችሁ ነው። በቃ በምን ስልጣን ነው የምታጠምቅ ሲሉኝ ዮሐንስ ጥምቀት ከሰማይ ነው ከምድር ያላቸው መመለስ ስላልፈለገ ሳይሆን እነዛ ሰዎች ለመዳን ስላልመጡ ነውና ለልጁም ከየት አመጣው እንለዋለን። ቃል በቃል አታጥምቁ የሚል አለ ወይ? ከሌለስ ደግሞ ለቤተ ክርስቲያን የተሰጣተኝ መጽሐፍ ተጽፎ ነው ወይ? በቃል አልነበረም ወይ? ምክንያቱም በቃላችንና በመልእክታችን የተማራችሁትን ወግ ያዙ ነው የሚለው አይደል ተሰሎንቄ ላይ። ስለዚህ በቃል ያስተላለፉንስ የለም ወይ? አንድ ሁለተኛ እኔ የሰበኩላችሁ ወንጌል የሚለው ገላትያ ላይ 1:11 ያለው እኔ የሰበኩላችሁ ሲል ምንድነው የሰበከላቸው? በገላትያ ያሉ ሰዎች የሰበከልን ይሄ ነው ቢሉ አይ አይደለም ገላትያ መልእክት ላይ ስላልተጻፈ ብለን እነሱን መሞገት እንችላለን ወይ? ለቤተ ክርስቲያን ክርስቶስ መጀመሪያ የላካቸው አብን ላከኝ እናንተን ልካችኋለሁ እንዳለ አስተምህሮት ነው የሰጣቸው እና ጥያቄ በጥያቄ መመለስ መጽሐፍ ቅዱሳዊ ነው ለማለት ነው። ቀጥሉ። ሰሙኝ ቃለ ሕይወት ያሰማልን። ገብሬ እውነት ለመናገር ቤት ክፈቱ አንዳችሁና ሰዎችን ወስዳችሁ እዛ እንትን በሉ አስተምሯቸው። እኔም ትችታችሁናለሁ። እኔ ቢያንስ እንቅልፍ ልተኛ በጣም ደክሞኛል። አይ አመሰግናለሁ ኤርሚዬ ስላስገባኝ በጣም ቃለ ሕይወት ያሰማልኝ። ሰሙዬ ተባረኩልኝ። ኤርሚ በጣም አመሰግናለሁ። ሌላ ጊዜ መጥቼ እንዲሁም ክፈቱ፣ ኧረ ቤት ክፈቱ። ጥሩ በቃ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን በሉኝ። ስለማይታይ ነው እሺ ምን ደራረበው ለኔ አይታየኝም ሁሉ